ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ሰው በችግሬ ልክ ርቆ ሲሰየፈኝ ጌታ እንደ ሕመሜ ቀርቦ የዳበሰኝ አቁሞኝ በክብር አልፎ ያማየብን አለብኝ ውለታ ወዴት ዝም ልበል ፍቅርን ሳስበው ይፈሳል እንባዬ ፍቅርን ሳስበው ይፈሳል እንባዬ መለስ ጌታዬ ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ቂርቆስና ለእናታችን ለቅድስት ኢየሉጣ መታሰቢያ ክብረ በዓል በሰላምና በጤና ሁላችንንም በያለንበት ጠብቆ አደረሰን አደረሳችሁ። እንኳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል
እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። ኤልዬ ነቢያት፣ ጻድቃን፣ ቅዱሳን ሰማዕታትን፣ ቅዱስ ባልወልድ፣ ቅዱስ ሩፋኤልን ሁሉን እንብላችሁ አመስግኑልኝ። በእኔ አንደበት አይነገሩም፣ በእኔ አንደበት አይጠሩም፣ ግን ደግሞ እግዚአብሔር አምላክ ኃጢአቴን እንጂ እኔን ይወደኛል ብላችሁ አመስግኑልኝ። አሁንም ደግሞ እግዚአብሔር አምላክ ሀገራችንን ኢትዮጵያ ሰላም ያደርግልን ዘንድ ሁላችንም ተግተን እግዚአብሔርን እንለምነው። ወንድማችን ብርሃነ ሥላሴ እግዚአብሔር ይጠብቅልን፣ እግዚአብሔር ይጠብቅልን። ሼር አድርጉ እንደምትለው ሼር እያደረግን ነው። በቃ እያደረግን ነው፣ የምንችለው ሁላ እያደረግን ነውና እግዚአብሔር ደግሞ ያበርታን እንድንበረታ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ከዚህ በመቀጠል ደግሞ የህዳር ወር መቅድሙን አነባለሁ። እግዚአብሔር ለእኔ ማንበብ ስልጣን ይስጠኝ። በአብና በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን የማር ቂርቆስና የእናቱ ኢየሉጣን ገድል ማንበብ እንጀምራለን። ያን ጊዜም የእግዚአብሔር መልአክ ከሰማይ መጣ፣ መሠዊያውንም አፈረሰው፣ 10 መንክሮቹንም ከጣዖት አማልክት ጋር ጣላቸው። ተቀጥቀጡም፣ እንደ ትቢያም ሆኑ። ያን ጊዜ ቅዱስ ቂርቆስ መኮንኑን ሳቀበት። አማልክቶችም በአምላኬ ፊት እንደ አመድ ናቸው፣ አያቸውን አለው። አምላኬም በእነሱ ላይ ተነሳባቸው፣ ቀጠቀጣቸውም፣ ይበረታታባቸዋልና። ዳግመኛም ቅዱስ ቂርቆስ ይህንን ነገር እንዳልኩህ አድርጋለው። እንግዲህ አማልክቶችን አንሳቸው፣ በአበቦቹም ፊት ጠቅልላቸው። እስከ 7 ቀን ራሳቸውን መርዳት አይችሉም እንደሆኑ በጨው ጠቅልላቸው፣ በሌላስ መርዳት አይችሉምና። እለእስክንድሮስ መልሶ የእግዚአብሔርን ቃል ያለ ትእዛዙ አደረገ። ሕፃኑም አለ፣ ድምፅ የላቸውምና እንደ ትቢያ ስለሆኑ። ከዚህ በኋላ እለእስክንድሮስ ጦር የሚሰራን አምጡ አለ። ስቃይንም የሚያመጣ ጦር ይሰራ ዘንድ ሰራተኛ መጣ። ሰይጣንም በመኮንን ልብ አደረ፣ አፉንም ዘጋው፣ መናገርም ተሳነው። ስለ ሕፃኑ ሰይጣን የሚወደውንና የሚተጋለትን አክሊል እንዳያገኝ ማለትን እንዳስቀደመ ምንም አልተናገረም። ቅዱስ ቂርቆስም መለሰ፣ ንጉሥ ይፈርድብኝ ዘንድ መስራት ይቻልሃልን? ለእናቴም መከራን የሚያመጣ ጦርን መስራት ይቻልሃልን? ለእስክንድሮስ የሚያውቀው የለምና ሰራተኛው ቅዱስ ቂርቆስ እንዳዘዝከኝ መስራትን እችላለሁ፣ እንደምትወድ በል አለው። ያዘውም ጀመረ። 2 ምላጮችን ሰፍታቸው ክንድ አንድ ለአንድ አንድ ለእናቴ ስራ የሚያስጨንቅ ራስ የሚሰብር ናላን የሚመታ አጥንቶችን የሚፈልጥ ዓይን የሚያወልቅ አንገት የሚሰብር አካልን የሚበሳሳ አፍንጫንም የሚያጣምምና የሚሰብር ጆሮን የሚልጥ ሕዋሳትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነት ውስጥ ገብቶ የሚንቀሳቀስ ቆላፋ ጉጠትን ጎኖቹም የሚፍቅና የሚቆለምም ልብን የሚከፍል ጉልበቶችና ጭኖችን የሚሰብር ጅማቶችንም የሚቆራረጥ ስሮችንም የሚመዝ አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግመኛም በላም አምሳል ሰፊ መቀመጫ ከናስ ስራ፣ 3 ችንካሮችን ስራ። የችንካሮችንም ራስ ልዩ 3 ብለህ ጻፍ። ዳግመኛም ጥምዝዞ ወደ ላይ ደግሞ የሚያወጣ 2 መሳሪያ፣ 2 መጋዞችን፣ 2 የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተ በውስጡ አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጡም የተሸሸገ የሆድ ዕቃን የሚመረምር እጅን ከብረት ስራ። ከዚህም በኋላ ሌላውን አስበ ስራ። ያን ጊዜ ሰራተኛው ደነገጠ፣ ፈራ። እንደዚህ ያለ ጥበብ ከሽማግሌዎች የሰማሁት የለም አለ። እንዲህም ያለ የስቃይ መሳሪያን መስራት አልችልም፣ ነገር ግን የጥበበኞች አለቃ ይፈልጉ ዘንድ ላከ። ይህንን የስቃይ መሳሪያ ይሰሩልህ፣ እኔ እንደዚህ አልችልምና። ለእስክንድሮስም ያንን ሰምቶ ያን ጊዜ ወደ ሀገር ላከ። ጥበበኞችን አመጡለት፣ የስቃይ መሳሪያዎችን ነገራቸው።
በ40 ቀን ሰርተው ጨረሱ። መኮንኑም ከዚህ በኋላ ቅዱስ ቂርቆስ ወደ እስር ቤት ይወስዱት ዘንድ አዘዘ። ቅዱስ ቂርቆስ እስከ 40 ቀን ድረስ መጸለዩን አላቋረጠም። በእስር ቤት ያሉትም ሕያው እግዚአብሔር ያሳውቃቸው ዘንድ ሲያስተምራቸው በእስር ቤት ያሉትን ቁጥራቸው 444 ነበረ። ሁላቸውም የሕፃኑን የቅዱስ ቂርቆስን ትዕግስቱን ጸሎቱን ባየ ጊዜ እግዚአብሔር አመኑ። ከእርሱ ጋራም እግዚአብሔር በእውነት ሲያመሰግኑ ኖሩ። ተአምርን የምታደርግ አቤቱ አንተ ብሩክ ነህ፣ ዘወትርም ከእነርሱ ጋር ትኖራለህ፣ አገልጋዮችህንም ትረዳቸዋለህ እያሉ እያመሰገኑ ኖሩ። አቤቱ እኛ ሁላችን ባንተ አመንን። አቤቱ አምላካችን ዓለምን ሁሉ የያዝክ ከእጅ የሕይወትን መብል እድል ፈንታችንን እናገኝ ዘንድ ለእኛ ስጠን። አቤቱ ኃጢአታችንን፣ አበሳችንን፣ በደላችንን ላንተ እንታመናለን። እንዳታስብብን በእውነት አምላካችን እግዚአብሔር አቤቱ ስማን ይቅርም በለን አሉ። አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበው በአፈ መላእክት ሞልቶ እግዚአብሔር ይቀበለን ዘንድ የአምላክ በጎ ፈቃድ ይሁንልን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ምስል ድምፅ የምትሰሙ ሼር፣ ላይክ ማድረጋችሁን እንዳትረሱ። ከዚህ በመቀጠል ደግሞ በኅዳር ወር የሚነበበውን የቅድስት ኢዮልጣንን አነባለሁ ማለት ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሰማያውያን ክብር የተከተለ ምድራውያን ክብር የናቀ የዚህን ዓለም ማለፍ ያሰበ የቅድስት ኢዮልጣን ልጅ የቅዱስ ቂርቆስን የገድሉን መጽሐፍ ማንበብ እንጀምራለን። የዚህ ዓለም ፍቅር ጠፊ ነውና ለቅዱሳንም የመንግሥተ ሰማያት ርስት የተሰጠ የቅዱስ ቂርቆስን ገድል በመስማት ላመነን ለእኛ ለእነርሱ ጋራ በኢየሩሳሌም ሰማያዊት ይክፈለን አሜን። ሁላችሁ የጥምቀት ልጆች በጌምድር በምትባል አገር የታየ ታላቅ ተአምር ልንነግራችሁ ስሙ። ለምስክርነት የተከለለች የቅድስት ኢዮልጣ ልጅ በቅዱስ ቂርቆስ ስም በባህር ላይ የተሰራች የቅዱስ ኢዮልጣን በእግዚአብሔር ስም ታምና ወደ በጌምድር ሄደች፣ ደረሰችም ጻዕደማይ ሀገር። ከዚያም ወደ አትሬብ ሀገር ሸሸች። ከፍልስጤምም ሀገር እስከ ዳን ተሰደደች። ከልጇ ጋራም ወጣች። የእግዚአብሔር መልአክ ወረደ፣ በጀርባውም አዘላት፣ በክንፉም ተሸከማት፣ በጻና ወይም በጣና አቆማት። የእግዚአብሔር መልአክም ተናገራት፣ በዚያ ባህር ቤታችሁ ተሰራ አላት። ምድራዊ መዝገብ አይደለም ሰማዩ ነው እንጂ። ቅዱስ ወንጌል የሚያረጀውን ነቀዝ የሚያበላሸውን ሌቦች ቆፍረው የማያገኙትን ምድራዊ ገንዘብ አትሰብስቡ እንዳለ ሌባ የማያገኘው ነቀዝ የማያበላሸውን ሰማያዊ ድልቡን ሰብስቡ እንጂ። መዝገብ በሰው ልብ አለና። ዳግመኛም የሥጋ ብርሃኑ ዓይንህ ነው እንዳለ እናንተም እንደርሱ የዓለም ብርሃን ናችሁ። ብርሃናችሁም በዓለም ይብራ። በባህር ውስጥ ያሉ ብዙዎች አጋንንት ከእናንተ ፈጽመው ይሸሻሉ። በባህር ዳር ውስጥ ያለች ምድርን ይወርሷታል። በባህር ውስጥም አሳነባሪ ይኖራል። በአሳውና በአንባሪው ላይም በጻና ጣና ውስጥ ታላቅ መስቀል ይቀመጣል። እኩያን አጋንንት አይቀርቡም። በበጌ ምድር ሁሉ አባር ቸነፈር እንዳይሆን እስከ ዛሬ አለ። ምድራዊ መዝገብ
አይጠቅምም። የሚጠቅምስ ሰማያዊ መዝገብ ነው። ዓይንህ ከታመመ ሥጋ ሁሉ ጨለማ ይሆንብሃል። ዓይንህን ብርሃን በሆነ ጊዜ ሥጋ ሁሉ ብርሃን ይሆናል። ከጌታው የሚበልጥ አገልጋይ ከላከው የሚበልጥ ሐዋርያ የለም። ስለዚህ እላችኋለሁ ለሰውነታችሁ ለምትበሉት፣ ለምትጠጡት፣ ለምትለብሱት አትጨነቁም። ነፍስ ከመብል ሰውነት ከልብስ አይበልጥምና። ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸውም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ለምን ትጨነቃላችሁ? የሜዳ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ስለምንስ እንኳ በክብሩ ሁሉ እንደዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ዓለምን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። የእግዚአብሔር መልአክም ቅዱስ ኢየሉጣን እንዲህ ተናገራት። ከሁሉ በፊት የልጅሽ ቤተ ክርስቲያን ከዚህ ይሰራል። የልጅሽም ቁመቱ እንደ ዛፍ ይረዝማል፣ ፍሬው እንደ ዝግባ ይበዛል። ወደ ቤቱም ሌቦች አይገቡም። የሚፈነቅልም ቢሆን አባር ቸነፈርም ቢሆን የምትወዱትን ሁሉ ሰዎች ያደርጉላችኋል። እናንተም እንዲህ አድርጉላቸው። ኦሪት እና ነቢይ በጠባቡ በር ገብተዋልና በጥፋትም የምትወስዱ በሯ ሰፊ ናትና በውስጧም የሚገቡ ብዙዎች ናቸው። ወደ ሕይወት የምትወስደዋ የምታስጨንቅና እጅግ ጠባብ ናት። እናንተ የምትገቡበትን ሌሎች አይገቡበትም፣ አሞሮችም አያዩትም። እንዲሁም ሲላት በልቧ መንፈስ ቅዱስ መላባት፣ ስለ ልጇም ታላቅ ጸጋ በላዋ ላይ ሆነ። ያችንም የጻናን ወይም የጣናን ሀገር በውስጧ እንደ አሳ እየተገዙ አረባውያንን ይኖሩባታል። በውስጧም የሚቀመጡ ሁላቸው ይሸሻሉ። ልጅሽም እንደ ከዋክብት የብዙዎች አባት ይሆናል። ከዋክብት ማለት አብያዝ ማለት ሰማዕታት ማለት ነው። እርሱም የሰማዕታት ዓይን፣ የኃጥአን ብርሃን፣ የሕዝብ መድኃኒት፣ ለሚያምኑ በስሙ ቤተ ክርስቲያን ለሚሰሩ ተስፋቸው ይሆናል። በሰማያት ክብሩ ብዙ ነውና ክፍሉም ስለ ጌታችን ስለ ኢየሱስ ክርስቶስ ሞት 70 ዓመት ካለቀሰ ከዮሐንስ ጋር ይሆናል። በሀገሩ ለሚኖሩ በተድላ ደስታ መሪ ነውና ከገንዘባቸው ለበዓሉም መታሰቢያ ለሚሰጡ ከሕያው አምላክ ዘንድ ይለምንላቸዋል። የቸነፈር ሕማምም እንዳይወርድ ከእግዚአብሔር ዘንድ ለእንስሶቻቸው ይለምንላቸዋል። መታሰቢያውን የሚያደርጉ ለኃጢአታቸው ስርየት ይለምንላቸዋል። ይህ የ3 ዓመት ሕፃን እንዲህ ያለ ጥበብና ልቦና የተሰጠው ነው። በመንግስተ ሰማያት ጃንደረባ የሆነ እንደዚህ ያለ ሕፃን አይገኝም እያሉ ቅዱስ ኢየሉጣም የእግዚአብሔርን መልአክ እንደነገረኝ ይሆንልኛል አለች። ይህን ብላ የእግዚአብሔር መቀመጫ ወደ ሆነ አንድ ቤት ቶጢን የሚባል እግዚአብሔር ጥቂት ቀን ወደ ተቀመጠበት ሄደች። ከእርሱ ጋራም ተገናኘች። የእግዚአብሔር ተአምራቱን ሁሉ እስከ መንፈቀ ሌሊት ተጨዋወቱ። ከዚህ በኋላ እንደ እርሱ ሁሉ ተኛች። ብርሃናዊ ከዋክብትን ጨረቃን ከእርሱ ጋር በራእይ አየች። በደብረ ገዳም የሚቀመጥ ሰው አየሁ አለች። በዚያን ገዳም ዘወትር ይቀመጣል። የራሱም ጸጉር ሁለመናው ይጋርደዋል። ልቤም ወደ እርሱ የሚሄድ መሰለኝ። ይህ ምንድን ነው ብዬ ወደ እርሱ ሄድኩኝ። ባየኝም ጊዜ ወደ ድንጋይ ሽጦች ገባ። ያን ጊዜ እንደ
እኔ ሰው እንደሆነ አወኩ ተናገርኩትም። የእግዚአብሔር ሰው ሆይ ክርስቲያናዊ አልሁት፣ ወደ እኔ ትመጣ ዘንድ ለምንሃለሁ፣ እኔም በረከትን አገኛለሁ። ዝምም አለ። ዳግመኛም ለመንኩት፣ መለሰልኝም። ስለመጣሁም ጠየቀኝ። በዓለም ነጻነት የመጣሁ አይምሰልህ፣ እኔ ለዓለም ግዛት አልመጣሁም፣ የዓለም ግዛትስ ጠፊ ነው አልኩት። እኔም የጽድቅን እርሻ ሁሉ ትነግረኝ ዘንድ ወደ አንተ መጣሁ፣ ለእውነት የሚያምረውን ሁሉ እየጠየቀ ዘንድ አንተ መጣሁ እንጂ አለችው። ሀገርህ የት ነው? ሀገርሽ የት ነው? አባትሽና እናትሽ እነማን ናቸው? እናት ወገን መስለሽኛልና ድንግልም መስለሽኛልና የፊትሽ ደም ግባት ያማረ የሚያስደንቅ ከየትስ መጣሽ? ተናገረችው። ለዘመን ጊዜ ጥቂት ጥላን መጠጊያ እንደሰጠኝ ወደ አንተ መጣሁ አለች። ከእኔ ከልጄ ጋር እግዚአብሔር አለና አባትሽ ማን ነው? እናትሽ ማናት? አላት። እንዲህም አለች፣ አባቴና እናቴ ወገኖችም ፍልስጤም እና ዳን ገልብጣን ናቸው። ልብ የሌለው ልብ እንደ ፈርዖን የጸና ከአላዊ ከካሃዲ ጋር አጋቡኝ። ያለ መብል ያለ መጠጥ ምንም አያውቅም፣ ሃይማኖትም የለውም። ልጅ ወለድኩ፣ መጠኑም ደግሞ የ2 ዓመት ሆነ። ከዚህ በኋላ መስፈርት የሌላቸው ሰራዊቶችንም ትቼ ተሰደድኩ። ይህን ያክል አልተደፋፈርኩም። ልጄም በሐሳቡ የ30 ዓመት ልጅ ይመስል ነበረ። እንደርሱም በጥበብ በእውቀት ያለ አይገኝም። የኦሪትንም ነቢይም ማደሪያዬን አሳይሽ ዘንድ በውስጧም ታድሪ ዘንድ ነይ አላት። የእግዚአብሔር መልአክ የነገረሽንና ሰላም ያለሽን ትነግሪ ዘንድ በውስጧም የእግዚአብሔር ጸጋ ነበረ። ይህን ብሎ መጠጊያ ማረፊያ ሰጣት። የዕለት ምግብንም ሰጣት። የአዳምና የሔዋን የሴትና የኖህ የሴምንም በረከት ባንቺ ላይ ይደር አላት። እሷም እንደ እርሱ መረቀችው። ከዚህ በኋላ ትንሽ መኝታ ተኛች። በሕልሟም የእግዚአብሔር ነቢይ ከእርሷ ጋር ተኝቶ አየች። ልጇም በቀኙ ተኝቶ ነበረ። እንጀራን ጽዋ መጣ፣ አብረው ይበሉ ይጠጡም ነበረ። ዳግመኛም በባህር መካከል የብርሃን መሰላል ተተክሎ አየች። በዚያም መሰላል ሕፃናት ይወጡበት ይወርዱበት ነበረ፣ በመሰላሉም ይጫወቱ ነበረ። በመሰላሉም ስርም ታላቅ መስቀል ነበረ። በዚህ ቦታ ደግሞ የሚኖሩ አጋንንት እንደ ጢስ ይሆናሉ። የሚወጡ የሚወርዱ ሕፃናትን ፊታቸው እንደ አብያዝ ነው። በሕልሟ ያየችውን ለእግዚአብሔር ነቢይ ነገረችው። በሕልሟንም ተረጎመላት። ከሰማይ ሲወርድ ያየሽው ጽዋ አብረን የምንጠጣው እኔ ከእናንተ ጋር የምስክርነት ደም እሳተፋለሁ አላት። በዚያም መሰላል የሚወጡ የሚወርዱ ሕፃናት በመንግሥተ ሰማያት ጃንደረቦች ናቸው። ባህሩም ወይም ጣና ነው። መስቀሉም የአጋንንት ጸር ነው። ዓይናቸው የሚጠፋ ገንዘብ በእሳት ፍም የሚያቃጥላቸው አሉ፣ እንደ አመድ የሚፈጫቸው አሉ። እስከ 7 ቀን መንገድ ያህል የሚያሳዳቸው አሉ። እንደዚህ ተረጎመላት። እግዚአብሔር አመሰገነች። የማይገባኝ እንደ ሊቀ ሰማዕት ቅዱስ ጊዮርጊስና እንደ ነቢዩ ዳዊት ጥበብንና እውቀትን የተመላ ይህን ሕፃን ሰጠኸኝ እያለች ይህን ብላ ተነሳች። ያም የእግዚአብሔር ነቢይ ወደ ምትሄድበት መንገድ ዓይኖቹን አቀና። በባህርና በቤስ ወደብ በጸጥታና ወደሚኖሩ ሁሉ ለሚላክ ለምሕረትን ለይቅርታ የተላከ የእግዚአብሔር መልአክ ቅዱስ ገብርኤል አየ። የክርስቶስ ስም ለሚጠራ ሁሉ ከነቢያትና ከሐዋርያት ከጻድቃን ከሰማዕታት ጋር በሁሉ ዓለም የመላእክት አለቃ ቅዱስ ሚካኤል መንገዱን እየመራቸው ሄዱ። ብዙዎች አጋንንት ድል ይነሳቸው ዘንድ ከጣዖት ሀገር ደረሰ። ያም ሕፃን እጁን በትምህርተ መስቀል አማተበ። 141 የሚሆኑ ሁሉ አጋንንቶ ሁሉ እንደ ጢስ ተበተኑ። ወደ ታላቅ ዛፍም ገቡ። ያም የገቡበት ዛፍ የርዝመቱ 17 ክንድ ያህል ነበረ። ሕፃኑም ዓይኖቹን ወደ ሰማይ አቀና። ጌታዬ ኢየሱስ ክርስቶስ ሆይ የተደሰትኩ እኔም በመጣሁ ጊዜ ወደዚች አገርም በተመላለስኩ ጊዜ 3 ቀን በገዳም በገባሁም ጊዜ ወደ ሴትም በገባው ጊዜ እያለ ሕፃኑም አባቱን ወደ ቀናች ሃይማኖት ይመልስ ዘንድ ወደ አምላኩ ለመነ። ሕፃኑ ማዋቂ ከእናቱ ማኅፀን ጀምሮ አስተዋይ ነበረ። ጸለየም፣ ረድኤት ከተስፋዬ አታሳፍረኝ አለ።
ለአሕዛብ ስለቃ አታድርገኝ። ልመናዬን ለሚያሰቃዩኝም ሳቅ መዘባበቻ እንዳልሆን ረዳት የአምባዬ መጠጊያ አቤቱ አምላኬ ብሎ ጸሎቱን እስከ መጨረሻው ጸለየ። ልመናውን ተሰማ። የእግዚአብሔር መልአክ ወደ እርሱ ወረደ። የምትወደውን ከአምላክ ከእግዚአብሔር ለምን አለው። ሕፃኑም ቅዱስ ቂርቆስ ጀመረ። እኔም ጥቅምት 15 የልደቴን በዓል የሚያደርግ የልቤን ልመና እንዲህ እወዳለሁ አለ። እስከ 40 ትውልድ ኃጢአቴን ታስተሰሪ ዘንድ ዳግመኛም አባቴ ይመለስ ዘንድ እወዳለሁ አለ። ይህን ሲለምን መድኃኒታችን ኢየሱስ ክርስቶስ መጥቶ ሕፃኑን ቂርቆስ ለምን ትለምነኛለህ አለው። ፍጻሜ የሌለው የገድልህን ድካም ብዙ ነውና የምስክርህም ፍጻሜ ጥር 15 ሐምሌ 19 ነው። ቅዱስ ቂርቆስ አምላኩን አምላኬ ያለ መከራ መንግሥት አይገኝም አለው። ስለ ከሃዲ ቆዝሞስ እለምንሃለሁ። አምላካቸውንም ደግሞ ስለማያውቁ ባሮች አሕዛብ ሰውስ ደግሞ እግዚአብሔር የሚወድ ከሆነ ሰው ልመናውን ደግሞ ያደርጋል። እኔ ወደ አባቴ እሄዳለሁ አለው። ጌታችን ስለ ልደትህ ለምነኝ አለው። ሕፃኑም ከሁሉ ይልቅ ልደቴን እወዳለሁ፣ የተመኘሁትንም የእናቴን ተምኔት ስጠኝ። እሱም በሰጠኸኝ ጊዜ ሥጋዬን ለእሳት እሰጣለሁ፣ እናቴም ለእሳትና ለሰይፍ ሥጋዋን ትሰጣለች። መድኃኒታችን ሕፃኑን አለው፣ መታሰቢያን ያደረገ ስምህን የጠራ በዓልህን በተወለደበት ቀን ያከበረ ማደሪያው በሰማይ ካንተ ጋር ይሆናል። እስከ 40 ትውልድ እምርልሃለሁ። ዕጣንና መባ ስንዴን የሰጠው እስከ 7 ትውልድ እምርልሃለሁ። መንፈሳዊ መሐሌትን ያመሰገነ በቤት የተማጸነውና እስከ 3 ትውልድ እምርልሃለሁ። በመሐሌት በእጅ ጨብጨብ በእግር ማሸብሸብ ያመሰግነውን በመጀመሪያ አስራት ይሁን። ይህን ብሎ መድኃኒታችን በታላቅ ምስጋና ወደ ሰማይ አረገ። ቅዱስ ሕፃን ቂርቆስ አምላካችን አመሰገነ። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ይህን ሁሉ ምሕረት አስራት የሰጠኸኝ እግዚአብሔር ይክበር ይመስገን እያለ አምላኩን አመሰገነ። ከዚህም ጊዜ ኪዳንን ደሞ የቤትህን ደሞ ልጅ ሁላችንን ጠብቅ ለዘላለሙ አሜን። ወደ ቀደመ ነገር እንመለስና ያ ሕፃን ወደ አባቱና ወደ ሁሉ ሰዎች ሄደ። ወደ ሰላም መንገድ ወደ ቀናች ሃይማኖት ይመልሳቸው ዘንድ መቄዶንያ የምትባል ወደ አባቱ ሀገር ወደ ሮም ሄደ። እናቱም የሀገሩን ሰዎች ባየቻቸው ጊዜ የፊቱ መልክ ተለወጠ። የሀገሩም ሰዎች ንጉሡን ሰራየኛ ሴት እኔ ክርስቲያን ነኝ የምትል ወደ ሀገራችን መጣች አሉት። ንጉሡም ጭፍሮቹን በስቃይ አሰቃያት ዘንድ ወደ እኔ አምጧት አላቸው። ይህንን ብሎ ከጭፍሮቹ ጋር መጣ። እሱ በኋላም ደግሞ እንደሆነች አወቀችው። እሱ ግን አላወቃትም። ለመንግሥት ሰማያት ጃንደረባ የሆነች እናቱ የቅድስት ኢየሉጣም ብጽዕ ቅዱስ ቂርቆስን ይዛ ንጹሕ ልብስን ደሞ አለበሰችው። ሕፃኑም የ2 ዓመት ያህል ነበረ። ልብሶቹንም የመንግሥት ልብሶች ነበሩ። አፉንም ይገልጥ ዘንድ አዘዘች። ወደ አባቱም ወሰደችው። አባቱም ቅዱስ ቂርቆስን አላወቀውም። ሕፃኑም ጥበብን ማስተዋል እንደ ሐዋርያት እንደ ሰማዕታት የተመላ ነበረ። በአባቱ ፊትም ቁሞ እሱ ግን አላወቃቸውም። አእምሮውን የሳተ ነበርና። የቅዱስ ቂርቆስ እናትም ወደ ልጇ መጣች። ባሏም ሚስቱ እንደሆነች አላወቀም አለችውም። እኛ ስደተኞችና እንግዶች ነንና ስደተኛ እንዳታውቅ እኔ አወቅኩ። ይህን ደሞ ሕፃን ትሻለህ አለችው። ጠየቃት፣ መረመራት። ሚስቱ እንደሆነች ነገረችው። ዳግመኛን የመሰደዷን ጊዜ ነገረችው። ከአፍራስ ሰዎች ጋር እንዳይጨመሩ ከሀገር ውጭ እንዲቀመጡ አደረጋቸው። ያም ከሃዲ በቅድስት ኢየሉጣና በልጇ ላይ ሰይጣናዊ ቅናትን ቀና። በመንፈቀ ሌሊትም መረመራት። ከሰራዊቴና ከባለሟሎቼ ጋር እኔ ለምሰዋላቸው አማልክቶቼ ነይ ሰዊ አላት። ካልሰዋሽ ከልጅሽ ጋር እሰቅልሻለሁ፣ እሳት የሚያነዱትንም አዛለሁ። ወደ ወደድኩትም ልጅሽን ከአንቺ ጋር ከነልብሱ መንግስቱን ያወጧችኋል። በእኛ ላይ በጎ ነገር ተናገር አለችው። እኛስ የጌታችን ፍለጋና እስር እንከተላለን፣ በጎዳናህም ደግሞ አንሄድም። ስጋችንን ብታጠፋ ነፍሳችን ግን ማጥፋት አትችልም። ይህን ስትል ንጉሡ ተበሳጨ። የራሱንም ጸጉር አከከ። ሰይፍንም ያዘ። ቅድስት ኢየሉጣንም ደበደባት። ልጇ ቅዱስ ቂርቆስ መታው እንደ ድንብላል
ለመውቃት ያየ ሁሉ ይደነግጥ ነበረ። ያም ከሃዲ ይመለከተው ጥርሱንም ያፏጭ ነበረ። የሚያደርገውን አጣ። የሰይፍንም ስለት አልነካቸውም። ሕፃኑ ቅዱስ ቂርቆስ አንተ መኮንን ሰውን አማልክትን የማታውቅ አለው። እግዚአብሔር ከእኛ ጋር በቀን በሌሊት በዘመናት በክረምት በበጋ በሰዓቱ ሁሉ ከእኛ ጋር የሚኖር ጥቂት ነገር እንነግርህ ስማ። ሰውን እንስሳትን የሚጠብቁ መላእክት አሉ። በሰዓቱ ሁሉ መማለጃ ጉቦ አይቀበሉም። በእኛ ላይ በተበሳጨህም ጊዜ ያለ እግዚአብሔር ፍቃድ አንጠፋም። የራሳችንን ጸጉር ቢሆን በሰማይ ዋጋው ብዙ ነውና በአምላካችንም ካመንክ ርስትህ ከአባቶቻችን ከአብርሃም ከይስሐቅ ከያዕቆብ ጋር ይሆናል። ንጉሡም ይህን ነገር በሰማ ጊዜ ይበቃናል፣ አንተ ተናጋሪ፣ ከእጅ የሚያድንህ ማን ነው? ወደ እባቦችና ወደ እፉኝት ቤት ይወስዱት ዘንድ አዘዘ። በመርዛቸው ይነድፉትና በጥፋታቸው ይፏጭሩት፣ በጥርሳቸውም ይነክሱት ዘንድ በምላሳቸውም ይልሱት ዘንድ ብቻውን ወሰዱት። ቅድስት እናቱ ኢየሉጣን ብቻዋንም ወደ ቀበሮቹ ቤት ወሰዷት። ሕፃኑ በእባቦችና በዳአት መካከል ዘመረ። አብሯቸውም 7 ቀን ተቀመጠ። ለጌቶቻቸው እንደሚያገለግሉ አገልጋዮችም እየታዘዙት ኖሩ። ከእናቱ ጋር ሕፃን እንደሚጫወት ከእርሱም ጋር ይጫወቱ ነበረ። ወዳጁም ደግሞ ከወዳጁ ጋር እንዲጫወት ባዩት ጊዜ ፈጽሞ ይደሰቱ ነበር፣ ጥጃም ይዘሉ ነበረ። ንጉሥ ቅዱስ ቂርቆስ ምን እንደሆነ ያዩት ዘንድ አዘዘ። መልእክተኞችን ያዩ ዘንድ ሄዱ። በእባቦችና በእፉኝት መካከል ቆሞ አገኙት። ከመልእክተኞች አንዱን እባብ አየው። ተበሳጭቶም በመርዙ ነደፈው፣ ሞተ። ጓደኞቹም ሸሹ። ንጉሡም ሌሎችን ሰዎች በችኮላ ሰደደ። የት ሄዱ? መልእክተኞችን ምን አገኛቸው ብሎ ላከ። ሂደውም ሙቶ በድን ሆኖም ደግሞ አገኙት። አለቀሱ። ታላቅ ለቅሶንም አደረጉ። የመልእክተኞችን እኔ ባለሟሎችን ልቅሶ ሰምቶ ይህ መሰሪ ሕፃን መልእክተኛዬን ደግሞ በስራ የገደለውን አለ። ሕፃኑ ታላቅ ሐዘንም አዘነ። ከዚህም በኋላ እጆቹንና እግሮቹን አስረው ሕፃኑን ደግሞ ያመጡ ዘንድ ደግሞ አዘዘ። መልእክተኞችን ደግሞ ዳግመኛ ሂደውም አዩት። ቁሞ ሲጸልይ እንዴት ነህ አሉት። ንጉሡም አንተ ሕፃን እንዴት ነህ ይልሃል አሉት። ሕፃኑም የት አለ አላቸው። እኔ ችግረኛ ምስኪን ነኝና በምን ወደ እኔ መጣ አላቸው። እኛ በንጉሥ ትእዛዝ ወደ አንተ እናስርህ ዘንድ መጥተናልና። ንጉሡም ደግሞ አንተ በስራዬ ደግሞ መልእክተኛውን ገደልከው ይልሃል። እኔ ከገደልኩት ንጉሥ በእኔ ላይና በሙቱ አስቀድሞ ይፈርድ። እንዲህም ሲባባሉ እባቦችና እፉኞች መጡ፣ በመርዛቸው ነደፏቸው። እኩሌቶች ሞቱ፣ እኩሌቶች ሸሹ። ወደ ንጉሥም ሄዱ፣ ያዩትን ነገሩት። ሕፃን ቅዱስ ቂርቆስ በኋላቸው ሄደ፣ ወደ ንጉሥም ደረሰ። በፊቱም ቆሞ ንጉሥን አንተ ንጉሥ ትባላለህ አለው። የሰማይና የምድር ንጉሥ እያለ በምን ሥራ መልእክተኛን ገደልኩት? አንተ ንጉሥ ከሆንክ ከእርሱ ጋር አፈራርደኝ። ያ ከሃዲ ንጉሥም አንተ የመሰሪ ልጅ ነህ፣ አንተም መሰሪ ነህ አለው። በእውነት በሥራዬ ደግሞ ሰዎችን ትተናኮላለህን? ይህን ብሎ የብረት ጋን ያመጡ ዘንድ አዘዘ። እሳቱና ውሃንም ጨመሩ፣ አፈሉትም። ወደ ውስጡም ደግሞ ሕፃኑን ጨመሩት። ውሃውም ፈላ። ሕፃኑም አንድነት ለ1 ሰዓት ተቀመጠ። ውሃውም አለቀ። ቅዱስ ቂርቆስ ብቻውን በዳዊት ቃለ መዝሙር ቀረ። ቅዱስ ቂርቆስ ምድርን መታ። ስሙ መሳቲ የሚባል ጋኔን ሰውን ሁሉ ያሳተ ዘንድ ገባ። እኔም የአናንያ የአዛሪያ የሚሳኤል አምላክ ሆይ ወደ አንተ ጸልያለሁ። ይህን የሚያስት የምድር አሕዛብና ሰዎችን በመርዙ የሚገድል ይህን ከሃዲ ትነድፈው ዘንድ እኔን ተመልከተኝ። በሁሉ ላይ ስልጣን ስጠኝ። በነገስታቱ በመኳንንቱም ስምህ ይመስገን ዘንድ መሳፍንቱም ፈጽመው ያመሰግኑሃል። ሕፃኑም ቂርቆስ ወደ አምላኩ እግዚአብሔር እንደዚህም ለመነ። በዳንኤል በአብዶል በጠላት በማስለዋ ላይ ሕዝብም ደግሞ የሕዝቡን ጠላት የሆኑ ደግሞ ሰዎች እንዳይገደሉ ያሰለጠነው ደግሞ
ያሰለጥነ ዘንድ ደግሞ እንደዚሁ ሲጸልይ ደግሞ የምህረት መላእክት ሚካኤል በራስጌው ደግሞ ገብርኤል በግርጌው ሱራፌል በቀኙ ኪሩቤል በግራው ይቆሙ በክንፋቸውም ይጋርዱት ነበረ። ያለ ሕፃኑ ቂርቆስ ማንም ምንም አያያቸውም ነበረ። እርሱም ደግሞ መላእክትን እጅ ይነሳቸው ነበረ። አንተ ሕፃን ጀግናና ተጋዳይ በገዳዮቹም ፊት የስጋን ሞት ደግሞ የማትፈራ ይሉት ነበረ። ቅዱስ ቂርቆስ ተደነቀ። ቅዱስ መላእክት እንደዚህ ምን ትሰራላችሁ አላቸው። እንጠብቅህ ዘንድ ከእግዚአብሔር ዘንድ ደግሞ ተልከናል አሉት። አንተ ችግረኛ ምስኪን ነህና ቅዱስ ቂርቆስም እስከ መቼ ነው አላቸው። እግዚአብሔር እስካዘዘን ጊዜ ነው አሉት። ከእኔ ጋር ደግሞ የምትኖራችሁ ዘመናችሁ ስንት ነው አላቸው። ጠላቶችህን ደግሞ ድል እስከምናደርጋቸው ድረስ ነው አሉት። በዛፍ ውስጥ ደግሞ ጠላትህ አለና ወደ እርሱ እንሂድ ድል እናደርገው እንደዚህም ደግሞ ዘንድ። ሕፃኑም እሺ አላቸው። ፈጥነው ወደ እርሱ ሄዱ። ያም ሰይጣን ደግሞ በታላቅ ቃል ወዮልኝ ወዮልኝ እያለ ጮኸም ለቅዱስ ቂርቆስና ለባልንጀሮቹ መሳቂያ መሳለቂያ ሆኗልና። ሕፃኑም ያዘው በጽኑ ደግሞ እንስሳትም ደግሞ አስረው ያጋንንትን ማሰሪያቸውን ደግሞ የእግዚአብሔር ቃል የልብ ደግሞ ጭካኔና ንጽሕና ከእርሱ ጋር ነበረና ይኸውም የአጋንንት ጠላታቸው ነው። ከዚህ በኋላ ሕፃኑም ያን ሰይጣን ስም ማን ነው አለው። ሰይጣኑም ሕዝቡን አሳች ነው አለው። ሕፃኑም ስራህ ምንድን ነው አለው። ሰይጣኑም ሰዎችን እንተነኳኮላለን አለው። መምህሩም ልቦናቸውን እንነጥቃለን፣ በፍቃዳችን በዝሙት ከሴቶች ጋር እናፋቅራቸዋለን። ዳግመኛም እኛ ለዓለም ሰዎች አባር ቸነፈር እንሆናለን፣ እኩሌታችን ለእንስሳት ሕመም እንሆናለን። ሕፃኑም በመግረፊያ ደግሞ የሚሆን ደግሞ ወይራ ያመጣ ዘንድ አዘዘው። ፈጥኖም ደግሞ አመጣ። ዳግመኛም 40 ክንድ ምድር ይቆፍሩ ዘንድ አዘዘ። እንዳዘዘው አደረገ። 3 ቀን መሸከም የሚችለውን ያህል ድንጋይ ያመጡ ዘንድ አዘዘ። አምጣም። ሕፃኑም መልሶ ስራዬን አየሆን አለው። እኔ 100 ሰዎች ማንሳት የማይቻላቸውን ታላቅ ድንጋይ ታመጣ ዘንድ አዘዝኩ። ያም አሳች ሰይጣን መለሰ፣ አንተ ሕፃን ትእዛዝ የሽማግሌ ትእዛዝ ነው አለው። የምትለኝን ሰማው። እኔም ማንሳት በረታኝ። የሚቻልህ ምንድን ነው አለው። ሰይጣኑም የማሳት እኔ ከጓደኞቼ ጋር ወደ ነገስታቱና ወደ መኳንንት ልብ በመግባት መሳፍንቱን በአደባባይ ፊት እናስቀጣቸዋለን። ሰማዕታትን እኛ ሰዎች መስለን እናሳስራቸዋለን። ዳግመኛ ወደ እሳት ምድጃ ይጨምሯቸው ዘንድ እናስገድዳለን። አናንያን፣ አዛርያን፣ ሚሳኤልን ያስፈረድንባቸው እኛ ነን። ናቡከደነፆር አስገደድኩት። ሁላቸውም በስልጣን አስቀምጠናቸዋል። ዮሐንስ ራሱን ያስቆረጥኩት እኔ ነኝ። የሄሮድያድም ልጅ የመጥምቁ ዮሐንስን ራስ በጻሕል ወደ እናቱ እንድትወስድ አስገደድኳት። በንጉሥ ሄሮዶስ ፊትም ዘፈነች። ስትዘፍንም ከእርሷ ጋር ነበርኩ። በአረብ ልጓምም ለጎምኳት። ዘፈንንም ጨዋታን ዝሙትን የሚወዱ ሁሉ እድል ፈንታ ይሆናሉ። እኔም በራሳቸው እቆማለሁ እቀመጣለሁ። ሕፃኑም አንተ አሳች የሚያድንህ ማን ነው አለው። እንደዚያ ጊዜ ዛሬ የምትሰራ ይመስልሃልን ብሎ በወይራ እንጨት ፊቱን መታው። ከእርሱ ጋር የሚከተሉትን አንዱን ያዘው፣ ቀድሞ ወደ አጎደጎደው ወሰደው። ያንን ድንጋይ አምጥቶ በውስጡ አገባው። በዚያን ድንጋይ ዘጋው። በትምህርተ መስቀልም አማተበ። ያም ሕፃን በጌታችን በኢየሱስ ክርስቶስ ስም የሚያምኑ ሰዎች የሚጣላንና የሚያስት ሰይጣን ገሰጸው። እስከ አምላኬ መምጣት ድረስ በውስጧ ተቀመጥ አለው። ሰይጣኑም ጓደኞቼ ሁሉ እያሉ ብቻዬን ለምን ያስገኛለው? ሕፃኑ ቂርቆስም ጓደኞቼ እንደ ሸምበቆ ይቀጠቀጣሉ፣ እንደ ሜዳ ጭቃም ይወድቃሉ አለው። ያም ሰይጣን መለሰ፣ እኔ ከእንግዲህ ቤትህ ወደ ተሰራበት ስምህ ወደሚጠሩ ሁሉ መታሰቢያን ወደሚያደርጉ አልሄድም አለው። ይቅር በለኝ እንጂ ከዚህ ከጠለቀ ጉድጓድ አውጣኝ። መውጫ በሌላት ወጥመድ ካስቀመጥከኝ ምን ስልጣን አለኝ? ሕፃኑም ቂርቆስ መልሶ ይህን የምትለኝንስ ፍቃዱን የሚያደርጉ ሁሉ የሚሰጣቸው አምላኬ ይሰጠኛል አለው። አንተ መሳቲ ለገሃነም እድል ፈንታ
ታስት ዘንድ ትለምናለህ? ለሚያምን በመከራው ብዛት ወደ አምላኬ የሚማጸነውን የለመኑትን ሁሉ አምላኬ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ለሚወዱት እግዚአብሔር ያዘጋጀውን ይሰጣቸዋል። ሰይጣኑም አንተ ሕፃን የሚከተሉ ምን ያህል አሉ አለ። 18,073 ናቸው አለ። ሰይጣንም ጓደኞቼስ 2,000,476 ናቸው አለ። ሕፃኑም በልቡ ሳቀ። ሕፃናት አባት እናታቸውን ባየ ጊዜ እንዲስቁ አንተ አሳች በሰራዊትህ ብዛት እኔ እንደምፈራ ይመስልሃልን አለው። ያም ሰይጣንም ጓደኞቼም ሁሉ ጻና ወይም ጣና ይቀመጣሉ፣ ከእነሱም 60 ክንድ ያህል ሆኖ የሚወጣለ ዓይኖቹም ደግሞ እንደ ነድ እሳት ናቸው፣ እነርሱም ይጸኑባቸዋል፣ ሰራዊቶችንም ከሰራዊቶችም ይበዛሉ አለው። ያም ሕፃን መለሰለት በሰራዊት ብዛት ድል ማድረግ የለም፣ በአምላኬ በሁሉ ፍጥረት አምላክ ኃይል ነው እንጂ በሌላ አምላክ አይምሰልህ። የአናንያ የአዛሪያ የሚሳኤል አምላክ ነው እንጂ እነሱስ ያድነናል። አንተስ መብልህ የእሳት ትንታግ መጠጥህ እንደ ክረምት ውሃ ፍላታቸው የሚፈስ ቃቄርና ቃቄር ነው ይሁን። አምላክህም አምላክህ አይደለም። በዚያ ጉድጓድ ልትቀመጥ ይገባሃል። ጓደኞችም በመጡ ጊዜ ከእነርሱ ጋር ትጫወታለህ። አትዘብዝበኝ፣ አታድክመኝ፣ በውስጧም ለዘላለም ተቀመጥ አለው። ያም ሰይጣን በእግዚአብሔር ፍቃድ ታላቅ ጸጥ ተሰኘ። በመንግሥተ ሰማያት ጃንደረባ የሆነ የቅድስት ኢየሉጣ ልጅ ቅዱስ ቂርቆስ የሚያስተው መሰለው። ሰይጣኑ ግን በፊቱና በቅዱስ ቂርቆስ አምላክ ባመኑት ሁሉ ፊት አፈረ። ሕፃኑም የትጉሃን መላእክት ወዳጅ የሆነ በምድር የሚያልፍም ጋራ አልተጫወተም። ወርቅና ብርን የሚያበሩ ልብሶችንም አልወደደም። የአባቶቹን የአብርሃምን የይስሐቅን የያዕቆብን ርስት ተካፈለ እንጂ የምስክርነትን አክሊልም ተቀበለ። የክርስቶስ ሃይማኖት ስለሌለው በአባቱም ያዝን ነበረ። ልቡ ጠዋት ማታ እንደማያውቅ ዝንጉ ሆኗልና ያ ጋኔን ልቦናውን ፈጽሞ ይማርከዋልና። ከዚህ በኋላ ሌላ ሰይጣን የታመነ ቸር መስሎ መጣ። አንተ ጎልማሳ ሰውን ሁሉ ትበትናለህ አለው። አንተም ሰውን ትተናኮላለህ ትለኛለህ። ሰይጣኑም በሰማዕት መካከል በበሬ አምሳል መጣ። የቅድስት ኢየሉጣ ልጅ በቅዱስ ቂርቆስ ሀገር በጻዕዳ ማይ ውስጥ ያሉትን ያሳታቸው ዘንድ ወጣ። ኢየሉጣም ልጁን ልጄ ስማኝ ልንገርህ አላቸው። የእናትህ ቃሌንም አድምጥ፣ ልመናዬንም ተቀበል። ጎልማሳ ሙት በዚች ሀገር አለና የዘመዳችን ልጅ ነው። ሁላቸው ከሃዲዎች ወደ አምላካችን ይመለሱ ያመኑ ዘንድ በእግዚአብሔር ኃይል አስነሳው። የይት እግዚአብሔር ድንቅ ሥራዎች እና ታምራቱንም ይማር ዘንድ እኛም ልቦናችንን ጭካኔ ይማር ዘንድ አንተ የ3 ዓመት ብላቴና ልጅ ስትሆን እውቀታችን ነህ። በአምላክህ ማመን አንተ እንድታስተምር እሊህ ደግሞ ሕዝቦች ስለ ሞት ሕዝቦች ያለቅሳሉና እነሱም በኃጢአት የተጠመቁ ናቸው፣ ስርየት የላቸውምና። ሰይጣንም ደግሞ የአምላካቸውን ሕግ እንዳያውቁ ይማርካቸዋል። ሕፃኑም እናቴ ሆይ መልካምን ወደሚያደርግ ወደ አምላኬ ከተመለሰ እኔ እጸልያለሁም አላት። ሰይጣን ባሴረው ስቃይ ደግሞ እንዳይማርከው ደግሞ እኔም የሰማይ ደግሞ ስቃይን ደግሞ እፈራለሁ። የምድር ግን አላፊ ነው። አሕዛብን ነጣቂ ተኩላ እንዳይነጥቃቸው እፈራለሁ። ስለዚህም እሰጋለሁ። ዋይ ነበልባሉ እሳት የማይጠፋ ፍሙ እንደ ክረምት ውሃ የሚፈስ መስፈርት ፍጻሜው የሌለው የገሃነም ነገር ሰምቼ አለቀስኩ። ይህን ሲጨዋወቱ ያ ሙት በአልጋ መጣ። ሰይጣንም አይቶ ወደ ሰዎች ሮጠ። ሙቱን ደግሞ ወዴት ትወስዳላችሁ? ወደ አባቱ መቃብር ቅበሩት አላቸው። እንደዚህ በቅናት ደግሞ አላቸው። ይህን ያለ ያን ሙት ደግሞ ካስነሳው ይህ ሕፃን ሁሉን ሰው ይማርካል፣ በአምላኩም ያምናሉ፣ ድል ይነሳቸው ነበረ። ዳግመኛም
ራሱን ደግሞ ማዳን የማይችል ደግሞ ሙት የሚያስነሳ ይመስላችኋልን? የስራየኛ ልጅ ሰራየኛ ይህን ሰው የት አገኛችሁት አላቸው። እንዲህ እንደ ሰው ተናገራቸው። ይህ ሙት ከሰደዳችሁትስ ሰው ሁሉ በአምላኩ ያምናል። ስለዚህም የሙት ሽታ ይሸታችኋል፣ ሕመምም ደግሞ ይሆናችኋል። ሰይጣኑም ግድ አላቸው፣ እሽም አስባላቸው። በዚህን ምክንያት ደግሞ ቀበሩት። ሕፃኑም አልሰማም አላወቀም ነበረ። እናቱም ሁሉ እንደምትገኝ ደግሞ ተኛች። በውሃ ዳር ደግሞ እንደቀበሩትም ደግሞ በሕልሜ አየች። የመቃብሩን በር በላዩ ላይ ዘጉ። ዘመዶቹን የሚያውቁትን ደግሞ ያለቅሱለት ይጎበኙት ነበር። እንዲህም አየች። ከምኝታዋ ነቅታ ለልጇ ለሕፃን ራእይን ነገረችው። እርሱም ደግሞ ያን ሰምቶ ደነገጠ። የቅድስት ኢየሉጣም ልጅ ሕፃኑ ቂርቆስ አዘነ። ለሙቱም ደግሞ ይለምንለት ዘንድ ወደ መቃብርም ደግሞ ሄደ። ሕሊናውንና ዓይኖቹን በማቅናት በላዩ ላይ ደግሞ ጸለየ። የወንድ ባሪያህን እና የሴት ባሪያህን ልመና ቸል የማትል እያለ የኃያላን ሥራ ይማር ዘንድ ግዛትን ደግሞ ያውቅ ዘንድ ችሎታህም ደግሞ የወንድ የባሪያህንና የሴት አገልጋይን መታመን ችላ አትበል። ምን ከንፈር ነው? ምን አንደበት ነው ምስጋናን መፈጸም የሚቻለው? ለግዛቶች እናቴ ምስጋና አቀረበች። እኔም ደግሞ ያ አሳች ሰይጣን የዚህ ዓለም ሰዎች ደግሞ የሚጣላ ድል እንዳይነሳኝ ደግሞ ለምንሃለሁ። ከሥላሴም ጸናው እንዳይልም በጎቹንም ደግሞ ከእረኞቹም ስር ነጠቅኩ እንዳይል እንዲህ ሲል ጩኸት ወደ ሰማይ ተሰማ። የእግዚአብሔር መልአክ ቅዱስ ገብርኤል ወደ እርሱ መጥቶ እነሆ ተነሳለው፣ እግዚአብሔር የልብህን ፍቃድ አደረገልህ። ሂደህ ያንን ሙት ሰዎች እና መላእክት በሚያመልኩት በመድኃኒተ በአምላክ በኢየሱስ ክርስቶስ ስም ተነስ በለው። ተራሮችም ኮረብቶችም ዘወትር ያመሰግኑታል። ስፍር ቁጥር የሌላቸው በባሕርና በየብስ የሚኖሩ ሙታንና ሕያዋን ፍጥረት ሁሉ ያመሰግኑታል። ከዚህ በኋላ ሕፃኑ ቅዱስ ቂርቆስ የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው አደረገ። ያን ሙት አነሳው፣ ባረከው። ይህም ደግሞ በብርሃንና የጽድቅ ደግሞ ተስፋ ሰጠው። አባቱና እናቱን ቤተሰቦቹን ባዩት ጊዜ ተደሰቱ፣ እግዚአብሔርን አመሰገኑ። ሰይጣንም ድል የነሳና ያሳፍረው ደግሞ ቅዱስ ቂርቆስ አመሰገኑት። ሁላቸውም የአንበሶች የተኩላ ደግሞ ሰራዊትና የምድር አራዊት እየፈሩ ደግሞ እየራዱ ከምትሃት ጋራ ደግሞ ወደ እርሱ መጡ። ያንን ሕፃን ደግሞ ከፊቱ አልተናገሩትም። እግዚአብሔር ጠላቶቹ ደግሞ ሰይጣናትንና የሕዝቡን ሕዝብ ሁሉ ጠላቶች ድል ማድረግን ሰጠው። ሰይጣኑም ማሳቱን አልተወም። ከሙታን ያስነሳው አመነ፣ ተከተለውም። ብዙ ተጋድሎን ተጋድሎ ሰማያት እንደሆነ አወቀ። ከዚህ በኋላ የእግዚአብሔር መልአክ እንዳዘዘው በሕዝቡ ጠላት ላይ ድል የመንሳትን ስልጣን ይሰጠው ዘንድ እንዳዘዘው አደረገ። ቅዱስ ቂርቆስ አጠመቀው፣ ድል መንሳትን ሰጠው። ያም ሰው ለእግዚአብሔር ወዳጅ ሆነ። የቅዱስ ቂርቆስ ወዳጅ ሆነ፣ ለመንግሥተ ሰማያት ጃንደረባም ሆነ። ያን ሰይጣን ቅዱስ ቂርቆስ በቁልቋል እንጨት አስረው አጥብቀው ጮኹም፣ ሕፃን ሆይ ጓደኞቼ ወደ አሉባት ጋግጤ ወደምትባል ሀገር ስደደኝ አለ። አንተም ቀድሞ ጻና ወይ ጣና ከምትባል ሀገሬ ሰደድከኝ። በእርሷም ዘንድ በእሳት አምሳል ብልጭ የሚሉና እንደ ፀሐይ የሚያበሩ አሉ። እኛ ወጣን፣ በምክርህም ተሰደድን። ከዚህ በኋላ ብዙ ሰዎች እሳትን ከቦታ ወደ ሌላ ቦታ ሰደድናቸው። ቅዱስ ቂርቆስ ያን የሚያስት በአምላኬ ስም ክርስቲያን ሁን አለው። የእግዚአብሔር አገልጋዮችም ተመልካች አትሁኑ፣ እኔም ስምህን ለውጬ ገብረ ቂርቆስ አልኩ። እግዚአብሔርን ፈርተህ ኑራ፣ ሌላ አምላክም አታመልክ። እኔ ያልኩህም ደግሞ አምላክ የጓደኞችንም ነገር አትስማ። ያም መሳቲ እንዳልከኝ ይሁን። እኔ በአምላክህ አምናለሁ፣ ያንተም አምላክ በማምለክ እኖራለሁ። ከዚህም ማሰሪያ ፍታኝ እንጂ ከሕፃኑ ጋር እንዲህ ሲባባሉ ሕፃኑ ቂርቆስ ሰይጣናት አዩት፣ ወደ እርሱም መጡ።
ብዙዎች አገኙት። በጦርም ይገድሉት ዘንድ በእርሱ ላይ ሞከሩ። ያ ሕፃን ሳቀባቸው። እናንተ ምክር አጥፊዎች ወይ ጓደኞቻችሁ ወደ እናንተ እስኪመጡ ድረስ አልታገሳችሁም እያለ ሳቀባቸው። ወደ እኔ መምጣታችሁ መልካም ነው። እስኪ የልባችሁን ፍቃድ አድርጉ። በጦራችሁ ይመቱት ዘንድ ወደደ። ቅዱስ ቂርቆስ የልቦናቸውን ተምኔት አይቶ ሳቀባቸው። እንደ ላም ጥጃ ዘለለ። የእነዛም አጋንንት ቁጥራቸው 9,000 ነበረ። በጠላቶቹም በአጋንንት ላይ ድል የመንሳትን ሀብት ተሰጠው። በቁልቋል እንጨት ጓደኞቹን እንዳሰረ ያስራቸው ዘንድ ወደደ። ወደ አምላኩ ወደ ኢየሱስ ክርስቶስ ጸለየ። ጌታዬና አምላኬ መድኃኒቴ ሆይ በእናቴ ሆድ ሳለሁ እንዳጸናኸኝ በማኅፀነ አንተ ሰወርከኝ። በጊዜ ሁሉ ደግሞ ለዘላለም አንተ መታሰቢያ ነህ እያለ ዳግመኛም ከሚነድ ጦር በጨለማ ከሚኖር ስራ አድነኝ አለ። ዳግመኛም የሚገፉኝን ግፋቸው፣ የሚጠሉኝን የተጣሉኝን የኃያላን አምላክ በአንተ መታመኔን ንገር ስማ። ጸሎቴን ልመናዬን የከበረች የእናቴን የኢየሉጣን ጩኸት እያለ እንደዚሁም ሲጸልይ ከእርሱ ተሰወረ። እነዚህ አጋንንት ሰይጣናትም ተዘባበቱበት። ወደ እርሱም ደግሞ በብዙ ምትሃት በአውሬዎች፣ በእንስሶች፣ በተኩሎችና በእባቦች፣ በዘንዶና በቀበሮዎች አምሳል መጡ። እያንዳንዱም በእርሱ ላይ ሊያሰነካክሉት ይነሱ ነበረ። ቅዱስ ቂርቆስ በእነርሱ ላይ ይዘባበት ነበረ። ከእናንተ ስልጣን ያለው ድል ይነሳኝ አላቸው። እንዲህ ባላቸው ጊዜ ከፊቱ እንደ ጢስ ተበተኑ። እግዚአብሔር በጠላቶቹ ሰይጣናት ላይ ድል መንሳትን ሰጠው። ወደ ሕፃኑ ቂርቆስና ወደ እናቱ ቅድስት ኢየሉጣም መላእክት ወረዱ። ተናገራቸውም ልጅ ከአባቱ ጋር እንዲነጋገር አባቱም የልጁን ቃል እንዲሰማ የቅዱስ ቂርቆስም የመላእክት ቃል ይሰማ ነበረ። እነሆ ልመና ሰማን አሉት። ጠላቶቹን በመንፈስ ቅዱስ ድል ነሳው። አንድ በአንድ እንደ ጓደኞቹ በቁልቋል እንጨት አስራቸው። ከእናንተ ጋር ይኖር ዘንድ ከወደድክ በስምህ የሰየምከውን ደግሞ ከማሰሪያ ፈትተህ ስደደው። ከአንተ ጋር ስለ ሞክሽ ስም የብዙዎች አባት ይሆናል። እኛስ ከአንተ አንለይም። ስለ ብዛታቸውና ስለ መልካቸው አትፍራ። ይህን ተናግረው ወደ ሰማይ ያረጉ። እኒያ ሰይጣኖች እንደ ፈረሶች እየሮጡ መጡ። የእግሮቻቸውም ድምፅ እንደ ብዙ ውሃ ድምፅ፣ የመልካቸውም ደግሞ አይነት እንደ ዝንጀሮ እንደ ጦጣ ነበረ። ወደ ቅዱስ ቂርቆስ ደረሱ። እነርሱም በእግሮቹ ቆሞ አገኙት። ጌጡም እሳት ነበረ። ያንን ባዩ ጊዜ ፈሩ፣ ተንቀጠቀጡ፣ ምድርም ጠበባቸው። ሕፃኑን ቅዱስ ቂርቆስ በትምህርተ መስቀል አማተባባቸው፣ እንደ ድንጋይም ሆኑ። አዘዛቸው እንደ ቀድሞም ሁላቸውም እያንዳንዳቸው በቁልቋል እንጨት አሰራቸው። አጋንንት ቅዱስ ቂርቆስ አንተ ትንሽ ሕፃን ድል ነሳህን፣ አሳፈርከን፣ ይቅር በለን፣ ወደ ሀገራችን ስደደን፣ ስምህ ወደሚጠራበት የገድል መጽሐፍ ወደሚነበብበት መታሰቢያ ወደሚደረግበት አንደርስም። ስምህ ወደሚጠራበት ሀገርህ አባት ቸነፈር ሁነን አንመጣም። ነገር ግን ወደ ሀገራችን ስደደን፣ ጥበብና እውቀትን የተመላ እስከ 7 ቀን እስከ መክር ድረስ ከዚህ ኑር አላቸው። አታድክሙኝ፣ በእርሷ ኑሩ። በሰማያዊ ደግሞ አባቴ ፍቃድ ደግሞ እጠራችኋለሁ፣ ያለ ፍቃዱስ ፍቃዴ አይደለም። ወዮልን ወዮልን አሉ ለጓደኞቻቸው። በዚህ ሕፃን መሳቂያና መዘባበቻ ሆነናልና እንደ አመድና እንደ በነገድ በቅጠላ እስከ 9 ሰዓት የምታፈራ ፀሐይ በሚገባ ጊዜ ደረቅ የምትሆን እንደ እጽ ከንቱ ሆነናል። ቅዱስ ቂርቆስ በእውቀት በምን ስራ ወደ እኔ መጣችሁ አላቸው። እኛም ከበጎ ስራ ሰዎች ለማስወገድና ለማሳት ተፈጠርን አሉት። ለእኛ በጋግራ አገር እንደሚኖሩ ሰዎች መሰልናልና 300 ሰዎችን ከእነርሱ ማረክን። የተረፉትም ወደ ሌላ አገር ተሰደዱ። ምድረ በዳም አድርገናታል። ያችንም አገር አፈረስናት፣ እንደ ወደቀችም ሆነች። እንደ እርሷም የምትሆን መሰለኝ። ሕፃኑም እናንተ አሳቾች ሆይ ከቁልቋሉ እንጨት የምታመልጡ መሰላችሁን አላቸው። የአባቴንም ሀገር እስከምዞር ድረስ በውስጧ ተቀመጡ። እናንተ በማስተማር የማገኘው የሰማዕትነት እሳት ተዘጋጅቶልኛልና። ይህንን ብሎ ቅዱስ ቂርቆስ ተሰወራቸው። ታላቅ ገድልን ሲጋደል ኖረ። 9,000 አጋንንትን አሳፈራቸው። እግዚአብሔር ወደ
ፋርስ አገር ይሄድ ዘንድ አዘዘው። የእግዚአብሔር መልአክ እየመራ ወደ እርሱም ደግሞ ሄደ። በእግዚአብሔር ሕግ የጽኑ አልነበረም። በዚያም ወራት በሀገሩ ላይ ስደት ሆነ። እርሱም የንጉሱም ይመጡ ዘንድ ወደዱ። ስለ ጌታችን ስለ ኢየሱስ ክርስቶስ ስም የምስክርነትን አክሊል ያገኙ ዘንድ ቅዱስ ቂርቆስ ከንጉሥ እስክንድሮስ ጋር እንደተስማማ አጋንንት በሰማ ጊዜ ያም ከሃዲ ደረሰ። ቅዱስ ቂርቆስ በቁልቋል እንጨት ካሰራቸው አጋንንት ጋር ተማከረ። እናንተ አገልጋዮች የጻድቁ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ በረከት በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበልን ዘንድ የአምላክ በጎ ፍቃድ ይሆንልን። ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህን ምስል የምትመለከቱ ሁላችሁም ሼር ላይክ ማድረጋችሁን አትርሱ። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። አምላካችን በጎ ፍቃድ ይሁን። ከዚህ በመቀጠል ደግሞ ድርሳነ ኢየሉጣን አነባለሁ። ለእኔ ማንበብ ስልጣን ይስጠኝ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትሰሙ በረከት እንድታገኙ የቅዱስ ቂርቆስ ኢየሉጣ ወዳጅ ከሆናችሁ ለዓለም ሁሉ ይደርስ ዘንድ የበኩላችሁን ጥረት አድርጉ። ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ቻናሉን ደግፉ። ለበረከት ከዚህ በመቀጠል ደግሞ እንደ እግዚአብሔር በጎ ፍቃድ የመልክዓ ቂርቆስን አነባለሁ። መልክዓ ቂርቆስ ብርሃናዊ ፀሐይ ብርሃኑን ደግሞ እስኪያጨልም ድረስ መከራን ደግሞ የተቀበል ክርስቶስ ሆይ በመስቀል የፈሰሰ ደምህን ቀለም አድርገህ የመንፈሳዊ ቂርቆስ የዜናውን መጽሐፍ የመልኩንም ሰላምታ በልቤ ሰሌዳ ጻፍ አሜን። ሰላም ለዝክረ ስምከ ሕፃን ቂርቆስ ሆይ ትርጉሙ የጣፈጠ ጣፋጭ አፍራነ አበባ ለተባለ ለስም አጠራር ሰላምታ ይገባል። በሰማያዊ ስልጣን ነግሶ የሚኖር ይህን ስምህን በቦታው ሁሉ አንደበቴ በጠራው ጊዜ ሞት ይደንግጥ ሰይጣንም ይሸሽ አሜን። ሰላም ለስርተ እርስከ በራስህ ላይ ለበቀሉና ለአደጉ ለራስ ጸጉሮች ሰላምታ ይገባል። ቂርቆስ ሆይ የሁሉ ጌታ የክርስቶስ የበረከቱ ሀብት የቅዱስ መስቀሉ ሞገስ ለዘላለም ካንተ ጋር ይሁን ለዘላለሙ አሜን። ሰላም ለርእስከ መላፊትህ በደም እስኪታለል ድረስ ከነቆዳው ለተላጨ ጸጉሩ ሰላምታ ይገባል። ሕፃን ቂርቆስ ሆይ ነፍሴን ከስጋዬ ተለይታ በምትወጣ ጊዜ ከሰማይ ወደ እኔ ስትመጣ የራስ ዘውድ በራሴ ላይ ትኖር አሜን። ሰላም ለገጽከ ከፀሐይና ከጨረቃ ብርሃን 7 እጅ ለሚያበራ ፊት ሰላምታ ይገባል። ለዘላለም ደስ ብሎ የምትኖር ሕፃን ቂርቆስ ሆይ ንሆነ መርከቡ ከጥፋት ውሃ ደግሞ እንዳዳነችው ጸሎት ከለቅሶና ከዋይታ ታድነኝ አሜን። ሰላም ለቀራንብትከ ከላይ በታች ላሉ 4 ሽፋሽፍቶች ሰላም ላለው የክርስቶስን ሕማሙን ሞቱን የተናገርክ ሕፃን ቂርቆስ ሆይ ሁሉ ለቤቱ ተግቶ ያስባልና አቤቱ በከንቱ እንዳትጠፋ ቤተ መቅደስ ለመጠበቅ ትጋ። ሰላም ለአይንቲከ በመማልል ወደ ላይ ደግሞ ተሰቅለው የብረት ችንካሩን ደግሞ ነበልባሉን ደግሞ አይተው ላልደነገጡ አይኖች ሰላምታ ይገባል። ሕፃን ቂርቆስ ወይ ደግሞ ጽድቅንና ደግሞ የበዛ ይቅርታውን ደግሞ እንዲሰጠኝ ደግሞ በፍጹም ልብ የታመንኩበት አምላክን ዘወትር ስለ እኔ ደግሞ ለምንልኝ። ሰላም ለአዛኒከ ያለ ፍርሃትና ያለ መፍገምገም የሁለት ችንካሮችን ሕመም ደግሞ ለተቀበሉ ጆሮቹ ደግሞ ሰላምታ ይገባል።
የድንግል ማርያም ታማኝ የመንፈስ ቅዱስ ወዳጅ ቂርቆስ ሆይ አገልጋይን ከበደል ውድቀት ደግሞ በትንሣኤ ደግሞ እስክነሳ ድረስ 3 ሱባኤ ደግሞ ጸልይልኝ። ሰላም ለመላእክቲከ ከአላዊ መኮንን እጅ ብዙ ጊዜ ደግሞ መጻሕፍትን ደግሞ ለተቀበሉ ጉንጮች ሰላምታ ይገባል። ቂርቆስ ሆይ ሰይጣንን የሚያሸሽ ሞትንም የሚያስደነግጥ የአብና የወልድ የመንፈስ ቅዱስ ስሞች በግንባሬ ላይ ደግሞ ጻፍልኝ፣ ምልክትም ደግሞ አድርግልኝ። ሰላም ለአናፊከ የአመፃ ማህበሮችን እጆቻቸውን ዘርግተው ሰናፍጭና ደግሞ ጨው በውስጣቸው ለጨመሩባቸው አፍንጮች ሰላምታ ይገባል። ሸንጋይ የሥጋ ሹምን ያሸነፍከ ሕፃን ቂርቆስ ወይ ደግሞ የፈሰሰ ደምህን ደግሞ የተቸነከረ አካልህን አይቶ ደግሞ እግዚአብሔር ገነት ከፈተለ። ሰላም ለከናፍሪከ እንደ መላእክት ምስጋናን ለሚናገሩ ደስ የተሰኙ ደግሞ ከንፈሮች ሰላምታ ይገባል። የእስጢፋኖስን ወገን ደግሞ የሰማዕቱ ሚናስ ባልንጀራ ቂርቆስ ወይ ነበልባለ ጸሎት እሳት ልመና ደግሞ የኃጢአቴን እሾ ደግሞ ሁልጊዜ ያቃጥልልኝ። አሜን። ሰላም ለአፉከ ጥበብና አንደበትን ከፈጣሪ መንፈስ ቅዱስ ለተቀበለ አፍ ሰላምታ ይገባል። አይላፍ ከሃዲዎች ያሸነፍከ ሶምሶንን ቂርቆስ ሆይ በህሊናዬ ደግሞ ማሳ ደግሞ በቅሎ ያደገን ስንፍናንና ደግሞ በስልጣን ደግሞ በትእዛዝህ ማጭ ደግሞ ይቁረጥ። አሜን። ሰላም ለአስናኒከ በመድኃኒተኛ እጅ ከግንዱ ለተቆረጠ ምላስ ሰላምታ ይገባል። የጋኑ ነጎድጓድ ያላስፈራህ ቂርቆስ ሆይ አብርሃም ይስሐቅ እጁን ደግሞ እንደባረከው አንድነታችንን ደግሞ ዛሬ ባርክልን። ሰላም ለልሳንከ ከአፈር ተፈትኖ ደግሞ እንደወጣ የጠራ ብር ከነውር ለነጻ ቃል ሰላምታ ይገባል። ጥበበኞች ከአዋቂዎች ይልቅም አዋቂ የሆን ቂርቆስ ሆይ የሰማዕት እስጢፋኖስና ከተወደደ ሚናስ ጋራ በባህር ደግሞ የታነጸች ደግሞ መቅደስን ደግሞ ጎብኝን። አሜን። ሰላም ለእስትንፋስከ እንደ በረከትና የይቅርታ ነፋስ ደግሞ መዓዛው ለሚያለመልም እስትንፋስ ሰላምታ ይገባል። የምስራች ነጋሪ ቅዱስ ወንጌልን ደግሞ ያስተማርክ ሕፃን ቂርቆስ ሆይ በድንግል ማርያም ልጅ መስቀል ይሰማ በሚል በንጉሥ ዳዊትም ቃል እኔን ባርከኝ። አሜን። ሰላም ለጉርኤከ የሁሉን ልመና ሰምተ ደግሞ የምትረዳ ቂርቆስ ሆይ ለጉሮሮ ሰላምታ ይገባል። ከገዳይ ደግሞ ከግፈኛው ሰው ያድነን ዘንድ ደግሞ የምትጠቀም ጸሎት የሚያይ እርሱ ግን ደግሞ የማይታይ እግዚአብሔር ዘወትር ለምነው። ሰላም ለክሳድከ በእሳታዊ ሰይፍ ደግሞ አንደበት አጎንብሶ ደግሞ ለተቆረጠ አንገት ሰላምታ ይገባል። ሕፃን ቂርቆስ ሆይ ከዝንጉ ደግሞ እስክንድሮስ ከካሃዲዎች ጭፍራዎች ዘንድ በየጊዜው ያገኝ ይህን መከራና ችግር ስንቱን ደግሞ እናገራለሁ። ሰላም ለመትከፍትከ የፈጣሪ ወልደ ማርያምን ቀንበር ደግሞ መስቀልን ለተሸከመ ትከሻ ሰላምታ እላለሁ። ቂርቆስ ሆይ ደግሞ ደም ያለውን የምስራች ነጋሪ መልአክ ገብርኤል ከአንተ ጋር ይቅር ባይ በሆነ አምላክ ፊት ደግሞ ቆሞ ኃጢአቶችን ደግሞ ያቃልልኝ በደሌንም ደግሞ ያስተሰርልኝ። ሰላም ለዘባነከ ክርስቶስ በ3 ሰዓት እንደተቀበለ ብዙ ግርፋት ለተቀበለ ጀርባ ሰላምታ ይገባል። ቂርቆስ ሆይ የ3 ዓመት ልጅ ስትሆን ጽኑን ድብደባ እንደምን ቻልከው? የሚበላው እሳትንስ እንደምን አላስፈራህም? ሰላም ለእንግዳ ከመጽሐፍ እንደሚያመሰግነው እንደ እዝራ ልቦና ደግሞ የከበደው ደግሞ ደረተ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከእናት ጋራ በአንድነት እቶኑን ደግሞ እንደ ጫማ የረገጠው እሳቱንም እንደ ውሃ ያቀዘቀዘው እንዳንተ ያለ ማን ነው? ሰላም ለሕፅንከ የሊቀ ክርስቶስ የሰላሙና የጽድቁ ደግሞ ማህበሮች በላዩ ለተቀመጡበት ጭን ሰላምታ ይገባል። ሕፃን ቂርቆስ ሆይ ቀድሞ ደግሞ የኤፍሬም ልጆች እንደተገለበጡ በትእዛዝ ቃል ደግሞ በየጠዋቱ ደግሞ ይገልበጡ፣ ባላጋራዎችም ደግሞ ይውደቁ። ሰላም ለአእዳዊከ በስቃይና በድካም ሰንሰለት ደግሞ ለቆሰሉና ደግሞ ለደከሙ እጆች ሰላምታ ይገባል። የሰማይ ንጉሥ የክርስቶስ ወታደር ኃያሉ ቂርቆስ ሆይ ስሟ የጣፈጠ የብርክት ማርያም በረከቷና ሰላሟ እንድቀበል ደግሞ እርዳኝ። ሰላም ለመዛሪኤከ
ከዕለት ለጸኑ ደሞ ወሮቹህም ደሞ የምስጋናነት ደምን ለተረጨ ክንድ ሰላምታ ይገባል። ቂርቆስ ሆይ ይቅር ብለው ደሞ ብለህ የሚራራ እግዚአብሔርን ስለ እኔ ደሞ ማልደው። ሰላም ለእመትከ የእግዚአብሔር ፍቅር ለያዙና ለዳሰሱ ክንድህ መዳፍ ደሞ ሰላምታ ይገባል። ጥበብና ዕውቀትን የተመላ አስተዋይ ንጹሕ ቂርቆስ ሆይ አቤቱ የአንደበቴን ነገር ፈጥነህ አሳርግ፣ የአፌንም ምስጋና አሳስብ። ሰላም ለአጽብኢከ አስሩ ጣቶች ከጥፍሮቻቸው ጋር ሰላም 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 እላዋለሁ። ዋናተኛ ቂርቆስ ሆይ ጤግሮስ ልቅሶና ደሞ ግዮን ሐዘን እንሆ ደሞ በዚያን ዘመን ህሊናዬን ደሞ አስጥመዋታልና ፍጹም ጸጥታ ደሞ ወዳለበት አሻግረኝ። ሰላም ብል ለገቦከም ለቀኝ ጎንህ ዳግመኛም ለግራ ጎንህ ሰላም እላለሁ። በአካል ሕፃን በጥበብ ብዛት ግን አረጋዊ የሆንክ ቂርቆስ ሆይ ቀድሞ ዕብራዊው ሙሴ ግብፃዊውን ሰው ደሞ እንደ ገደለው ጠላቴ ሰይጣንን ፈጥነ ደሞ አጥፋው። ሰላም ለከርስከ የመከራ የስቃይ እንጀራን ደሞ እራት ላደረጉ ሆድህና ልብ ሰላምታ ይገባል። ቂርቆስ ሆይ የአፌን ቃል የተወደደ አድርግልኝ፣ የለመንኩህንም ብዙውን ነገር ደሞ ለአምላክህ አሳስበው ዘወትርም ንገረው። ሰላም ለኩልያቲከ ከበቀልና ከቂም ለራቁ ኩላሊትህና ህሊና ሰላምታ ይገባል። ታምረኛው ቂርቆስ ሆይ መልካም እንደተባለ እንደ ሙሴ ፈርዖን ኃጢአቴን በሚያሰጥም የስራየት ባህር ደሞ ወርውረው አስጥመው። አሜን። ሰላም ለአማውቲከ በሰማይ ሆድህ ደሞ መካከል ላሉ አንጀትህና ሆድ ዕቃ ሰላምታ ይገባል። ጨለማ ክደትን የምታስወግዳት ፀሐይ ቂርቆስ ሆይ የእናትን ቀጸላ በራሴ ላይ ደሞ አዙር፣ አክሊሎንም ስጠኝ። ሰላም ለህንብርትከ በአንጀትና በልብህ መካከል ያለች እንብርትህም ሰላም እላለሁ። ሕፃን ቂርቆስ ሆይ ለሟቿ ደሞ በግህ ደሞ ከዚች ዘመን መከራ ደሞ ከበዛ የአሳች የሰይጣንን ስራውን ደሞ ጠብቀን። አሜን። ሰላም ለሐቄከ ዝናር ደሞ ሃይማኖትን ታጥቆ ደሞ የገዢ እስክንድሮስን ወሮች ደሞ ለቀጠቀጠ ወገብ ሰላምታ ይገባል። ለቲቶ መምህር ለጳውሎስ ወገን የሆንክ ባለሽቱ ልሳን ቂርቆስ ሆይ ለንጉሥ ሰራዊቱን ደሞ ለእረኛም ደሞ መንጋውን ይጠብቅ ዘንድ አምላክን ማልደው ይቅርታውንም ደሞ ለምን። አሜን። ሰላም ለአቆያጺከ በጥበበኛ አንጠረኛ እጅ ለተሰራ ለአጵሎን ላልተገዙ ጭኖችህና ጉልበቶች ሰላምታይ አቀርባለሁ። ቂርቆስ ሆይ ክፋቷ የማያልቅ የመሬታዊ ሥጋዬ ደሞ በደሏን ደሞ ፈጽሞ ይቅር ይል ዘንድ ስለ ድንግል ማርያም ክርስቶስን ማልደው። ሰላም ለአጋሪከ የቀያፋ ባልንጀራ በሆነ በእስክንድሮስ ደሞ አደባባይ መታሰርን ለተቀበሉ እግሮች ሰላምታ ይገባል። የመንፈስ ቅዱስ ልጅ የሳውልና የኬፍ ወንድም ደሞ ቂርቆስ ሆይ ማህበሮችን ካንተ ጋር ስለገደላቸውና ትዕግስታቸው አልፋ በተባለ በክርስቶስ ፊት ተስፋን ደሞ አገኙ። ሰላም ለአጽብኢከ የስቃይ አጸድን የመከራን ቦታን ደሞ ለረገጡ ጣቶችና ጭፍሮችም ፈጥኜ ሰላምታ አቀርባለሁ። ብርሃንን የተጎናጸፍክ ሙሽራው ቂርቆስ ሆይ ደሞ በምድርና በሰማይ እኔ ደሞ ሳለሁ ልጄ ሆይ ደሞ ሰላምን ደሞ ሐዘንን ታበዛለህ በለኝ። ሰላም ለቆምከ ቅላቱ ደሞ እንደ ሮማን ቅላት ለሆነ በምድር ደሞ ለሚያቃለላ በሰማይ ደሞ ለሚያበራ ቁመና ደሞ ሰላምታ ይገባል። ሕፃን ቂርቆስ ሆይ እንደወደድከኝ ደሞ እረዳበት እንደ ልቤም ደሞ በሚሻው ልክ የሶስቱን አካላት ወይ ሥላሴን በረከት በንግግር ስጠኝ። ሰላም ለመልክዕከ በዮርዳኖስ ውሃ ደሞ ለተጠመቀ የሰላምና የእርቅ ቅባት ሜሮንን ደሞ ለተቀባ መልክ ሰላምታ አቀርባለሁ። ቂርቆስ ሆይ ደሞ ሰለስቱ ደቂቅ ደሞ እሳቱን ደሞ እንዳቀዘቀዙ በነጎድጓድ ጸሎትህና በመብረቅ ልመና ደሞ የሚቀጣጠል የእሳቱን እቶን ነበልባል ደሞ አቀዘቀዝክ። ሰላም ለአጽአተ ነፍስከ ከሃዲ መኮንን ስጋህን በገደል ደሞ በገደለ ጊዜ ሊገድላት ደሞ ላልቻለ ነፍስ
መውጣት ደግሞ ሰላምታ ይገባል። ቂርቆስ ሆይ የለን ኩህን ደግሞ ልመና ሰምተህ ከሁሉ ይልቅ ደግሞ ሲኦልን ደግሞ እፈራለሁና በወንጌል እኖር ዘንድ ደግሞ ጽድቅን ደግሞ አድለይ። ሰላም ለበደነ ስጋከ ለአምላክ ሕግ በቀና ደግሞ በኤልያስ ሰረገላ ተሰውሮ ላለ ስጋ ሰላምታ ይገባል። ለኃጢአተኛ የምትማልል የአስተማሪዎች ደግሞ አስተማሪ ቂርቆስ ሆይ በመስቀል ላይ ደግሞ በተሰዋ ራስ በሰዋ አምላክ ዘንድ ደግሞ መተላለፌን አስተሰርይልኝ። በደሌንም በየሰባቱ 7 ጊዜ ደግሞ አስቀይርልኝ። ሰላም ለሕማምከ እንደ ርኅሩህ ክርስቶስ መገፋት ልብህን ለሚያስለቅስ መከራህን የበዛ መገፋት ሰላምታ ይገባል። የደስታዬ ክረምት ቂርቆስ ሆይ የልቅሶንና የዋይታን ሰው ደግሞ በመሆን በእኔ ላይ ደግሞ ለ3 ወራት ያህል የደስታ በረከትንና ደግሞ የንጹህ ዝናብ ደግሞ ነጠብጣብ ያንጠብጥብልኝ። ሰላም ለነቃ ደምከ የመከራውን ዜና ደግሞ በሚያስደነግጥ በመስቀሉ በግ በክርስቶስ ደም ለተረጨ ለደምህ ምንጭ ሰላምታ ይገባል። የሰማዕታት ወንድም የሐዋርያት ልጃቸው ቂርቆስ ሆይ መታሰቢያ ለሚያደርጉ የመንፈስ ቅዱስ ስጦታ ስጣቸው። ከአምላክ ዘንድ ደግሞ የጽድቅን ዋጋ ደግሞ አዘጋጅላቸው። ሰላም ለህላዌከ እሳታውያን በሚሆኑ 7ቱ ነገደ መካከል ለሆነ አናኗር ሰላምታ ይገባል። ቂርቆስ ሆይ ቤት ደግሞ በታነጸበት በአንተም አጸደ በሚገደል ቸነፈር ለዘላለሙ እንዳይመጣ በአብና በወልድ መንበር ፊት ደግሞ አማልድ። በሰላም መንፈስ ቅዱስ ሰላም እንላለን። ለአማረ ቁመናህና መንፈስ ቅዱስ ሰላምታ ሰላም እልሻለሁ። መዓዛው የሚስብ ገነት ኢየሉጣ ሆይ ዝናብ ደግሞ ከደመና እንደሚፈስ የጡትሽ ወተት ዛሬ በአፌ ውስጥ ደግሞ ይፍሰስ። ለ43 መልኮችሽ ለ4ቱም ደግሞ ባህሪያዎችሽ ሰላምታ ይገባል። የቂርቆስ እናት የከበርሽ ኢየሉጣ ሆይ በከንቱ እንዳልጠፋ ምሕረቱ የበዛ የጽድቅ አምላክ እግዚአብሔርን ስለ እኔ ለምኝልን። ይህ የማህሌት ቃል ይህን ድርሳነ በእጁ የጻፈውን በአንደበቱ ያነበበው ቃላቶቹንም በእዘነ ሥጋ በእዘነ ልቦና የሰማውን የሕፃኑን ቂርቆስ የከበረ ጣቶች በብርሃን ክርስቶስ ሥልጣን ይባርኩት፣ አሜን። እነሆ ከገድሉ አውጥቼ የቂርቆስን የእናቱን የኢየሉጣን መልክ አጻፍኩ። የሁሉ እመቤት ማርያም ሆይ ባርኪልኝ። በምድር የባረክሽው በሰማይ የተባረከ ነውና የቀደስሹም ለዘላለም ይኖራልና። መባረክትና ነጎድጓድን የምትይዝ ሆይ እሳቱን ስላቀዘቀዘ ስለ ሕፃኑ ኪዳኔ ከቸነፈር ታደገን። ይህች አጸድም ከወራሪ ደግሞ ቸነፈር ታደነን ዘንድ በምስክርነት ደግሞ ተማጽነናል። ፊተኛውና ኋለኛው አልፋና ኦሜጋ ሆይ ቂርቆስን በጠራነው ጊዜ በደለኛውን አውሬ አሸንፈው ዘንድ በምስክርነት ደግሞ ተማጽነናል። ቤት ከተሰራበት ቸነፈር አይምጣ ብለህ ቃል ገብተህለታልና ከቸነፈር ፍላጻ እንድን ዘንድ አቤቱ ደግፈን። ሕፃንና እናቱ ሁለቱንም ገላቸውን ፈጸሙ። የጋኑ ድምፅ እንደ ክረምት ነጎድጓድ ነበረ። የከበሩ ሰማዕት ግን ሞትን ደግሞ አልፈሩትም። የኢየሉጣ ልጅ ብፁዕ ቂርቆስ ወደ እቶኑ ለመግባት አልፈራም። ጌታም ቤትህን በጽኑ እምነት ከሚሰራ ሰው ቸነፈርን አስወግዳለሁ ብሎ የምሕረት ቃል ኪዳን ሰጠው። አካለ መጠን ያልደረሰ ቂርቆስ ሆይ ከጓደኛ ከሚናስ ጋር ሰላም እንልሃለን። የዮናስ ቅል በሌሊት በቅላም የዋይ ደግሞ ፀሐይ ግለት ደግሞ እንደጋረደችው በደመና ረድኤት ዘወትር ጋርደን። የቅዱስ ቂርቆስ ኢየሉጣ አምላክ ሆይ እኔንና ይህንን ቃል የሚሰሙትን ሁሉ ከጥፋት ዘመን ከክፉ ቀን ጠብቀን አድነንም ሰውረን፣ አሜን። የከሃዲዎች ቁጣ ወደ እቶን ለመግባት ያላስፈራ መልካምና ደም ግባት ያማረ ሕፃን ቂርቆስ ሆይ ሰላም ላንተ ይሁን። ተአምርህ የከንፈሮች ቃል የነገርህም መብዛት የማይፈጸመው የባህር አሸዋና ከሳር ይልቅ ደግሞ የበዛ ሰላም ላንተ ይሁን። ስርህን ደግሞ ከሚያስደንቁ ድረስ ደግሞ በእስክንድሮስ አደባባይ
ጫማውን በሬ ያደረክ ከአንገቱም ደግሞ ፍየልን ያወጣ ሆይ ደግሞ ሰላም ላንተ ይሁን። ስምህ ያማረ ቂርቆስ ሆይ ውሃ ቀለም ውሃ ቢጻፍ እንኳ ዓለም የማይቻለውን ታምርህን ሰላም ላንተ ይሁን። ቂርቆስ ሆይ ጥቂት እጅ መንሻ ስላቀረብኩልህ ፈንታ በደስታ አደባባይ እቆም ዘንድ የመጋደልህን ዋጋ አብዝተህ ስጠኝ። ቅዱስ ቂርቆስ ሆይ ሰላም ላንተ ይሁን። በቆምክበት ጊዜ በየሰዓቱ በወልድና በእናቱ ፊት የዚህ ምልጃዬ መልእክተኛ ነህ በለኝ። ተከዜን ደግሞ የምትታከከል የሰላማችን ወንዝ ቂርቆስ ሆይ የሕዝባችንን ልብ ማጣትና ታስወግድ ዘንድ በየጊዜው ለመባረክና ለማረጋጋት ና አሜን። የቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ሁላችንም በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ይህንን ድምጽ የምትሰሙ ሼር፣ ላይክ ማድረጋችሁን አትርሱ። ከዚህ በመቀጠል ደግሞ የእናታችን የቅድስት ኢዮልጣንን መልክ አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ስልጣን ይስጠኝ አሜን። ቅዱሳን የሆኑ የእግዚአብሔርን ምስጋና ስለ ኢየሱስ ክርስቶስ አስቀድማለሁ። ዳግመኛም አዲስ የሚሆን የኢዮልጣን ዜና አስከትላለው። ስጋና ነፍስን ደግሞ የሚያሰጥም የውዳሴዋ ፍቅር በላይ ደግሞ ፈሷልና። ሰላም ለዝክረ ስምኪ ለሰው ሁሉ አፍ እንደማር ላጣፈጠ የስምሽ መታሰቢያ ሰላምታ ይገባል። እናታችን ኢዮልጣ ሆይ ያላንቺ እናት የላቸውምና የዚችን ገዳም ልጆች ደግሞ ከድንግል ማርያም ጋራ በየቀኑ ደግሞ ጎብኝን። ለራስሽ ጸጉርሽና ለሚያበራ የብርሃን አክሊልና ለተቀናጀ የራስሽ ሰላምታ ይገባል። ኢዮልጣ ሆይ ሀብትሽ የምድርን ድሆች ባለጠጋ አደረገ። የረድኤትሽ አውሎ ከሀብቱ ቃል ተነሳ በረታ። ችግረኞችንም ደግሞ እንዳይ ቃል ገባ። ሰላም ለገጽኪ እንደ መስፍን ሙሴ ፊት ደግሞ ብርሃንን ለሚከበው ፊት ሰላምታ ይገባል። ማኅፀንሽ የተባረከ ኢዮልጣ ሆይ ወይን ውዳሴሽን ደግሞ በምንጠጣው ጊዜ ሐዘን ከልባችን ደግሞ ይወገድ። ሰላም ለቀራነበቲኪ ለቅንድቦችሽ የመኮንንና የወታደሮቹን ማስፈራራት ደግሞ ለአዩም ዓይኖች ሰላምታ ይገባል። የከበሩ ሴቶች ርብቃና ሳራ አንዳች ወደ ምስክርነት አደባባይ አልሄዱም፣ የብርሃን ዘውድ ደግሞ አልተቀናጁም። ሰላም ለአዛኒኬ የጠላት ምክር ላልሰሙ ደግሞ ጆሮችሽ በመኮንንም እጅ ደግሞ በጥፊ ለተመቱ ጉንጮችሽ ሰላምታ ይገባል። ኢዮልጣ ሆይ ሰማያዊ ሙሽራ ወደ አዳራሽ በገባ ጊዜ ከአምስቱ ደናገል ጋራ በውጭ እንዳልቆም ደግሞ ከዘይትሽ ደግሞ ስጪኝ። ሰላም ለአናፊኪ ሽቱ ላሸተቱ አፍንጮችሽ ሞገስም ደግሞ ከእነርሱ ደግሞ ለፈሰሱ ከንፈሮች ሰላምታ ይገባል። ኢዮልጣ ሆይ ደግሞ ዳዊት ልጅሽ ቂርቆስ ንጉሥ ደምግባትሽን ወዷልና ሐሰተኛ የልብ ጥርጥር ወገንሽን ደግሞ እርሻ ብሎ ተናገረ ወይም ተናገረሽ። ሰላም ለአፉኪ ለመድኃኒታችን ለተገዛ አንደበትሽ ንጽሕታቸውም ደግሞ ለሚያመረ ጥርሶችሽ ሰላምታ ይገባል። ኢዮልጣ ሆይ እንደ ተጋዳይ አርሳኒ ዝም አላልሁም፣ እንደ ጳውሎስም የገዥ የአብን ሕግ አልተናገርኩምና መጋደልሽ የልቦናን ተስፋ ይሁነኝ አሜን። ሰላም ለልሳኒኪ ለምላስሽና ለሚሰማው ስማት ጣፋጭ ለሆነ ቃልሽ ሰላምታ ይገባል። በሚያስፈራ የፍርድ ቀን ጻድቃን በገድል
ሰማዕታት በደም ተስፋ ሲያደርጉ ደግሞ ኢየሉጣ ሆይ እኔም ፍጹም በሆነ ቃል ኪዳንሽ ተስፋ አደርጋለሁ። ሰላም ለእስትንፋስኪ ለትንፋሽሽ ጣፋጭና መራራ ለሚለይ ደግሞ ድንቅ ጉሮሮሽም ሰላምታ ይገባል። ኢየሉጣ ሆይ ወደ ሰማያዊ ሀገር ምሪ ደግሞ የጸጋና የክብርሽ ብርሃን ደግሞ ካልመራኝ እንደ ሙሽራማ አብርሃም ምግባር ደግሞ የለኝም። ሰላም ለክሳዲኪ ሰይፍ ማርዳ ላሰረው አንገትሽ በአንገትሽ ደም ለተነከረ ትከሻሽም ሰላምታ ይገባል። ኢየሉጣ ሆይ ጽድቅሽ በሁሉ ዘንድ ደግሞ ታወቀ። በስምንተኛው ሺህ ዘመን ቸር አልቋልና መሳለቂያ እንዳልሆን ከጠላቶች ደግሞ ታደጊኝ። ሰላም ለዘባንኪ ለጀርባሽ የእውቀትና ደግሞ የጥበብ ማረፊያ ለሆነ መዝገብ ደረትሽ ሰላምታ ይገባል። ኢየሉጣ ሆይ ሕዝብ ልጆችሽን ደግሞ መመዝገብ ትወጃለሽ። በቀረበ ዘመንም ቤትን ደግሞ መተው የለብሽምና በርግብ ደግሞ እንመስልሻለን። ሰላም ለሕፅንኪ የሕፃን ደግሞ ቂርቆስ መቀመጫ ለሆነ እቅፍሽ ለታሰሩ እጆችሽም ደግሞ ሰላምታ ይገባ። ሰላምሽን ለጠራ ችግረኛ ደግሞ ኢየሉጣ መጽናኛ ደግሞ ኢየሉጣ መጠጊያ ኢየሉጣ ምግብና ልብስ ነሽና። ሰላም ለመዘራእኪ በርህራሄና በይቅርታ ቃል ለወሮችሽና ለክንድሽ ሰላምታ ይገባል። ኢየሉጣ ሆይ ደግሞ ወንጌል ጽድቅሽን እያሳሰበች ደግሞ በስቃይና በገድል ዘመን ብዙዎችን ወለድኩ፣ ነገር ግን ደግሞ እንደ ኢየሉጣ ያለች አልወለድኩም ትላለች። ሰላም ለእመታቲኪ በምልጃና በጸሎት ጊዜ ደግሞ ለተዘረጉ ደግሞ ክንድሽና መዳፍሽ ሰላምታ ይገባል። ኢየሉጣ ሆይ ደግሞ የሚያስፈራ እሳትን መፍራትሽ ደግሞ አይደንቅም። ጴጥሮስ እንኳ ደግሞ የአንዲት ሴት ቃል በሰማ ጊዜ ደግሞ እሳት ሳይ ደግሞ ፍርሃት ያዘው። ሰላም ለአጽብኢኪ ለአስሩ ጣቶችሽና በእነርሱ ላይ ደግሞ ላሉ ጥፍሮች ሰላም እላለሁ። የእግዚአብሔር ማደሪያ የተመረጥሽ ደግሞ ኢየሉጣ ሆይ ደግሞ የጠላቶችሽ ሁከት ውሃ ፍቅር ቤትሽን ደግሞ ማጥፋት አይችልም። ሰላም ለአጣብኢኪ እንደ ሁለት የጥንቸል ደግሞ ግልገሎች ደግሞ ለሆኑ ጡቶችሽ በሚያበራ ደግሞ የወርቅ ሐመልማል ላጌጡ ጎኖች ሰላምታ ይገባል። ኢየሉጣ ሆይ የወንጌል ልጆች ደግሞ ኢየሉጣና ኃያል ቂርቆስ ከእኛ ጋር ሳሉ እኛን ደግሞ ማሸነፍ የሚችል የለም ይላሉ። ሰላም ለከርስኪ ለሆድሽና እንደ ውሃ ሙሴ ደግሞ ልብ ለሚራራ ልብስ ሰላምታ ይገባል። እናታችን ኢየሉጣ ሆይ በመከራና በለቅሶ ዘመን ደግሞ ኖህ ርግብን ደግሞ እንደ ውሃ እንደ ላካት አስተማሪ ልጅሽ ወደ እኛ ደግሞ ላኪ። ሰላም ለአማውቲኪ መከራ የመቀበልን ዜና ደግሞ ለሰማ ደግሞ ኩላሊትሽና የኃጥአን ሐሳብ ደግሞ ላሸነፈ ሕሊናሽ ሰላምታ ይገባል። ሰላም ለህንብርትኪ በሐዘን ደግሞ የምትራጂ ኢየሉጣ ሆይ ደግሞ ከሚራዳን ልጅሽ ጋራ በሞቴ ሰዓት ነይልኝ፣ ያን ጊዜ ደግሞ አይኔ አንቺን ያያልና። ሰላም ለህንብርትኪ በሐዘን ለተቆረጠ ደግሞ አንጀትሽ ከውጫዊ አካል ይልቅ ለከበረው ሆድሽ ደግሞ ሰላምታ ይገባል። ወደ ሰማያዊት ደግሞ ሀገር ደግሞ የገባሽ ኢየሉጣ ሆይ ያከበረሽ ደግሞ ያከብራልና ያዋረደሽም ይዋረዳል። ሰላም ለሐቄኪ የብር ቶፋ ደግሞ በራሱ ላይ ደግሞ ላለ አንበርትሽ ሰላምታ ይገባል። የተባረከ ማህፀንሽ ደግሞ ሰላም ይሁን ደግሞ በአንድነታቸው ደግሞ ውስጥ ደግሞ ክርክር እንዳይሆን ደግሞ በየቀኑ ይቅር ባይ ወደ ሆነ ልጅ ደግሞ ለምኝልን። ሰላም ለአብራኬኪ ንጽህና ለታጠቀ ወገብሽ እንደ ምሰሶ ለጸኑ ጭኖችሽም ሰላምታ ይገባል። ኢየሉጣ ሆይ ከፍ ያልሽ ነሽና ኢየሉጣ ሆይ እንደ ደመና ነሽ። ሐና በልጇ ተስፋ እንዳደረገች ወለደችው ልጅሽ ደግሞ ልዕልና ተስፋ ልታደርጊ ይገባሻል። ሰላም ለሰኮናኪ ለጉልበቶችሽና ደግሞ ቅንዓትና ደግሞ አስፈሪነት በተመላ ከሃዲ መኮንን ፊት ደግሞ ለቆሙ እግሮችሽ ሰላምታ ይገባል። አርሴማ ድካሟን በኃይል ላወጧ የሚጣላትን ንጉሥ እንዳቸነፈችው ኢየሉጣ ሆይ አንቺም ደግሞ ሰይጣንን አሸነፍሽው። ሰላም ለቆምኪ ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ደግሞ ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ሆይ ደግሞ ጸጋሽ ደግሞ ከፍጥረታት ሁሉ ይልቅ ደግሞ በበዛ ጊዜ ደግሞ ሴቶች በራሳችን ላይ ደግሞ ትቀመጣሉ።
ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ደግሞ ጸጋሽ ከፍጥረት ሁሉ ይልቅ በበዛ ጊዜ ሴቶች በራሳችን ላይ ደግሞ ትቀመጣሉ። ዘንባባ ለሚመስል ደግሞ ቁመናሽ ደግሞ ለመልኮችሽም ሁሉ ጥቂት ሳንለይ ደግሞ ሰላምታ ይገባል። ኢየሉጣ ሆይ ደግሞ መስዋዕት ደግሞ ተወይ ዘንድ ወደድሽ። ደግሞ የዮፍታሔ ልጅ ግን ደግሞ ብጽዓትን ደግሞ ልትፈጽም ያለ ፈቃዷ ደግሞ ተሰዋች፣ ሞትን ደግሞ ተቀበለች። ሰላም ለጸአተ ነፍስኪ ከካሃዲ መኮንን ሰይፍ ደግሞ ለነፍስሽ ደግሞ ምድራዊ የስጋ ደግሞ አንቀጽ ደግሞ መውጣት ደግሞ ሰላምታ ይገባል። ብቸኛዋ ኤልያስ ደግሞ ወደ ገነት ደግሞ ሳያረግ ደግሞ ለኤልያስ በእጥፍ ደግሞ እንደ ሰው ኢየሉጣ ሆይ ደግሞ ጸጋሽን በላያችን ላይ ደግሞ ትፍሰስ አፍስሺ። የእምነት ሙዳይ ደግሞ እናታችን ኢየሉጣ ደግሞ እንደ ሽቱ ለሚማረክ ደግሞ በድነ ስጋሽ ሰላምታ ይገባል። እንደ ተመረጠ ልጅሽ ሰረገላም ቢሆን እንደ እኔም ደግሞ የተቆፈረ መቃብር ቢኖር ደግሞ እኔ በደለኛ የስጋሽን ደግሞ ስፍራ አላወቅኩትም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ይህንን ምስጋና ለመናገር አነቃቅተውኛልና አቤቱ የተመረጠች ኢየሉጣ ጋራ ዋጋዬን ልካፈል ለሚያገለግል ዋጋ ይገባዋልና። እናቴ ኢየሉጣ ሆይ ሰላም ላንቺ ይሁን። ኢየሉጣ ወዳጄ ኢየሉጣ አረጋጌ የወለድሽው ደግሞ ሕፃን ደግሞ አባት ሆነሽ ደግሞ የሃይማኖትን ሕግ ደግሞ አስተምረሽ ሰላም ላንቺ ይሁን። ኢየሉጣ ሆይ ደግሞ ሰላም ላንቺ እያልን የደከመች ማርታ ያልደከመች ማርያም ልጆቿንም ደግሞ ለሰማዕት የሰጠች ሶፊያ ከአንቺ ጋራ ደግሞ አይተካከሉም። እናታችን ኢየሉጣ ደግሞ ሰላም ላንቺ ይሁኑ። የሰማይ ደግሞ መላእክት ከታናሽነትሽ ጀምሮ የተባረክሽ ነሽ፣ ልጅሽም ደግሞ የተባረከ ነው ይሉሻል። ኢየሉጣ ሆይ ደግሞ ኃጢአተኛ ደግሞ አገልጋይሽን ለመርዳት ድረሽ። ሰላም ኢየሉጣ ሆይ ደግሞ ትጊ። ጠላቴ ደግሞ ጥርሶቹን ደግሞ ሲያፏጭ ከእኔ አትራቂ። ከልጅሽ ጋር ደግሞ በብዙ ዘለፋ በአደባባይ ቆምሽ። ኤልሳቤጥ ግን ደግሞ ልጇን ደግሞ እቅፍ በዚህ ደግሞ በረሃ ተሸሸገች። ኢየሉጣ ሆይ ሰላም ላንቺ ይሁን። ደግሞ ፍርድን በማሰብ ሰላምን ትፈራለህ ታዝናለህ። ከአምላክ ኪዳን ደግሞ የተቀበልሁትን ደግሞ አንተን አማል ዘንድ አይደለምን በይኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ማህበራችን ያጽናልን፣ ሀገራችንን ሰላሙን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክ ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን የመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰብን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።